ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬ ደግሞ አዲስ በወጣ ፊልም ነው የመጣ ነው። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ከ900 ዓመት በፊት ሁለት የሚዋደዱ 9 ጭራ ያላቸው ወደ ቀበሮ መቀየር የሚችሉ እህትማማቾችን ያሳየናል። ነገሮች ግን በዛ አልቀጠሉም። ግምሆ የምትባለዋ ሴት አንድ ቀን ገበያ በወጣችበት ጊዜ ከሰው ፍቅር ይዟት ወደ ሰው ለመቀየር ብዙ ከለፋች በኋላ እሷ ወደ ሰው ስትቀየር እህቷ ዩንሆ የብቸኝነት ስሜት ይሰማት ነበር። ነገር ግን ከዛም በኋላ ቢሆንም ለእህቷ ደስታ ትመኝላት ነበር። እጣ ፈንታ ግን እንደዛ አልነበረችም። እህትየው ከቀበሮነት ወደ ሰው ከተቀየረች በኋላ ከባሏ ጋር ሆና በጣም ብዙ ችግር አይታ ነበር። ይሄንን ያስተዋለችው ዩንሆ ከዛ በኋላ ላሉ አመታቶች መቼም ቢሆን ወደ ሰው እንደማትቀየር ለራሷ ቃል ገብታ ለብዙ ዘመናት ፍቅረኛ ሳትይዝ ብቻዋን ነበር ስትኖር የነበረው። ሌላኛው ደግሞ ካንግ ሲዮል ነው። ኳስ መጫወት ላይ በጣም ጎበዝ ነበር። ታዲያ ለፕሪሚየር ሊግ ጨዋታ ተጫዋቾች ምልመላ እየተደረገላቸው ነበር። ለዚህም አሰልጣኙ እሱን በሚመለከትበት ጊዜ ሲናገር የነበረው ሲዮ ሁሉ ጊዜ ከቡድኖቹ ጋር በደንብ መጫወት የማይችል ብቃት የሌለው ልጅ እንደሆነ እየተናገረ ነበር። ነገር ግን እንደዛ አልነበረም። ተከርብቶ ጎል ካገባ በኋላ እዛ ሊመለምሉ የመጡ ሰዎችን ማስደመም ችሎ ነበር። ታዲያ ይህንን ጎል ካስገባ በኋላ አሰልጣኙ ያደንቋል ብላችሁ የምትጠብቁ ከሆነ እንደዛ አልነበረም። ወዲያው ይገርፈው ጀመረ። ይሄም የሆነበት ምክንያት እዛ ቡድን ውስጥ ሂዮን ዩሶክ የሚባል ልጅ ነበረ። እሱ ደግሞ አባቱ ነበረ ለዛ ቡድን ሁሉ ጊዜ ስፖንሰር የሚሆነው እንዲሁም የገንዘብ ድጋፍ የሚያደርገው። ለዚህ ነው አሰልጣኙ በአሁኑ ምልመላ ሂዮን ዩሶክ ቢመረጥ ደስታው የነበረው። በሌላ በኩል ደግሞ 3 ኮንትራክተሮች እየተጣሉ ነበረ። ይህም ቤናም የተባለ ቦታ ለግንባታ ስለቀረበ ያንን ቦታ ቀድሞ ለመውሰድ ነበረ። ከነሱ መሃል ጄምሱ አንዱ ነበረ። ታዲያ እሱ በመኪና በሚሄድበት ጊዜ ስለሱ መጥፎ ነገር እየተወራ እያለ ያንን ሬዲዮ ለመዝጋት ሲሞክር የነበረውን ሹፌሩን እየተቆጣው ነበረ። ሹፌሩ በዚህ ድንጋጤ ውስጥ ሆኖ ደግሞ መኪናውን በደንብ መንዳት ከብዶት ነበረ። በእርግጠኝነት እንደሚደበድበው አውቆ ነበረ። ጄምሱ በጣም መጥፎ ሰው ነበረ። በዚህም የተነሳ ሹፌሩን ከደበደበ በኋላ ራሱ እየነዳ ነበረ ወደ መስሪያ ቤቱ የሄደው። ታዲያ አባቱ በጣም ሀብታም ስለሆነ እሱ ደግሞ በጣም ቀበጥ ነው። ተቀጣሪዎቹን እንደፈለገ እያደረገ ያሰቃያቸው ነበረ። ኮንትራክተሮቹም ሁሉም ከተሰበሰቡ በኋላ ያ የግንባታ ቦታ ለማን እንደሚሰጥ ውሳኔ እየተሰጠ ነበረ። በዚህ መሃል ግን በፕሮጀክት ሲያቀርቡ የነበሩ ሰዎች ስክሪናቸው አልሰራ ይላቸዋል። ከትንሽ ቆይታ በኋላ ያቺ ቆንጅዬዋ ዩንሆ መናገር ጀመረች። በዚህም እሷ ለጄምሱ ምርጫ እንዲያደርጉ ነበረ ስትጠይቃቸው የነበረው። እጇንም ወዲያው በማንቀሳቀስ እዛ ያሉ ሰዎች እንዳለ አይምሯቸውን እንዲስቱና እንዲያንቀላፉ እንዲሁም በመቀጠል ደግሞ ለጄምሱ እንዲመርጡ አድርጋ ነበረ። ለሱም እንዲከተላት ጥያቄ ታቀርብለታለች። ያን ቀን ምሽት ሲዮል ወደ ቤት በሚሄድበት ጊዜ አያቱ ዕቃ ተሸክማ ነበር ያያት። ለመጎተት በጣም ከብዷታል። ታዲያ ሁሉ ጊዜ ለምን እንደሚያመሽ ትጠይቀዋለች። እሱ ግን ትክክለኛ ምክንያት መስጠት አልፈለገም። ታዲያ እሱ ኳስ መጫወት በጣም ስለሚወድ ለኳስ መጫወት ደግሞ ገንዘብ መከፈል ነበረበት። ያንን ገንዘብ እንደከፈለ ስትጠይቀው ፈንድ እንደተደረገለት ቢያሳውቃትም ውሸት ነበረ። እሱ የሚያመሽበት ምክንያት ማታ እቃዎችን በማድረስ ስራ ስለሚሰራ ነበረ። ታዲያ ዕቃ እያደረሰ እያለ ልምምድ ወደሚያደርጉበት ኳስ መጫወቻ ስፍራ ሄዶ ነበረ። እዛ ደግሞ ሂዮን ዩ እየተለማመደ ነበረ። በዚህም ሲዮል አብረው እንዲጋጠሙና ያሸነፈው ሰው እንደሚቀጣ ነግሮት ነበረ። እንደተጠበቀውም ያሸነፈው ሲዮል ነበረ። ታዲያ እሱ ሁሉ ጊዜ ልምምድ ባያደርግም ስራ ላይ ቢያተኩርም ብቃቱ ግን ትልቅ እንደሆነ ለሂዮን ዩ እየነገረው ነው። ሂዮን ዩ በጣም የሚወደው ጓደኛው ስለሆነ ሁሌ እሱን ያበረታተዋል። ሂዮን ዩ ደግሞ የነበረችው ከጄምሱ ጋር ነበረ። ታዲያ አንድ ላይ ቁጭ ብለው በሚያወሩበት ጊዜ ቀበሮ እንደሆነች እየነገረችው ነው። እሷ ማንኛውንም ምኞቶች ማሳካት ትችል ነበረ። ነገር ግን በምላሹ እጅግ በጣም ብዙ ረብጣ ገንዘቦችን ነበር የምትቀበለው። እሱ ግን ሊያምናት አልቻለም። በዚህም ወዲያው አይምሮውን በመቆጣጠር ወደ ተለያዩ ቦታዎች እየላከችው ነበረ። እሷም ስትነግረው የነበረው ገንዘብ ወረቀት እንደሆነ ነበረ። እሷ በዘመኗ በጣም ብዙ ገንዘቦች እንዳላትም ትናገራለች። ታዲያ ምኞቶች እንደምታሳካ እየተናገረች ነበረ። ከገንዘብና ከዝና ባሻገር ሰዎችን ግን እንደማትገል እያሳወቀችው ነው። እሱም ስልክ ይደወልለታል።
ታዲያ እስካሁን ሲወዳደርበት የነበረው የቦታ ስፍራ እሱ እንዲወስድ ምርጫ ተደርጎ ነበረ። ይህም የሆነበት ምክንያት በኢዮንሁ አማካኝነት ነው። ታዲያ ለሰራችበትን በጣም ብዙ ገንዘብ ከባንክ ውስጥ ወስዳ ነበረ። በዚህም ኢዮንሁ ገንዘብ ብዙ ስላገኘች ወደ ሾፒንግ ለመውጣት ነበር ያሰበችው። ታዲያ ግን ሾፒንግ መውጣት ያለ ጓደኛ ደስታ ስለማይፈጥር አንዲት ልጅን አይምሯን ከተቆጣጠረቻት በኋላ አብራት ጊዜ እንድታሳልፍ ነበር የጠየቀቻት። በዚህም ለልጅቷ ግን ሁሉን ነገር ነግራታለች። ቀበሮ እንደሆነች ስታሳውቃት ልጅቷ በጣም ደንግጣ ነበረ። ከሷ ጋር ጊዜ እያሳለፈች ግን መጠየቅ ያለባትን ጥያቄ ትጠይቃታለች። ቆይ ዝም በይ፣ የሰው ልጅ ጉበት ትበላላችሁ ብለሽ ልጠይቂኝ ነው አይደለ? እኛ የሰው ልጅ ጉበት አንበላም። ብንበላ ኖሮ እንደዚህ ቆንጆ ሆነን አንቆይም ነበረ። ይሄ የሚሰሩ ፊልሞች አይምሯችሁ ላይ የፈጠሩት ታሪክ ነው። እሺ እናንተ ምድር ላይ ስትሆኑ ብዙ ስራ ትሰሩና ሀብታም ትሆናላችሁ። እኛ ደግሞ ብዙ ከለፋን በኋላ ነው 9 ጭራ ማግኘት የምንችለው። ሰው ልጅን ጉበት ከበላን ደግሞ የምናጣቸው ብዙ ነገሮች አሉ። ለማንኛውም ለማሳወቅ ያክል በዚህ ዓለም ላይ የቀረውት ቀበሮ እኔ ብቻ ነኝ። በጣም የሚገርመኝ ነገር እናንተ ሰዎች መሞትን ትፈልጋላችሁ። ብዙ ጊዜ እዚህ ዓለም ላይ መቆየት እንደምታስቡት አይደብርም። ምክንያቱም በየዘመኑ አዳዲስ ነገር አለ። ለምሳሌ እኔ ድሮ ላይ በመማርበት ጊዜ እንግሊዘኛ የምታስተምረን አስተማሪያችን ነበረች። የምታወራው ነገር ስላልገባኝ እጄን በማንቀሳቀስ ብቻ ሴትዮዋ ኮሪያኛ እንድታወራ አድርጌያታለሁ። በ1970 ደግሞ በጣም መወደው መጽሐፍ ነበረ። የዛም መጽሐፍ መጨረሻ በማነብበት ጊዜ ደራሲው ዋና ገጸ ባህሪዋን ገሏት ነበረ። ቀጥታ ሰውየው ጋር በመሄድ ሀሳቡን እንዲቀይርና መጽሐፉን ድጋሚ እንዲጽፍ አድርጌው ነበረ። በ1990 ደግሞ ከልጆች ጋር ቁጭ ብዬ ጌም እየተጫወትኩኝ ነበረ። ያንን ጌም በሞክር ትንሽዬው ልጅ በተደጋጋሚ ያሸንፈኛል። ከዛ እጄን በማንቀሳቀስ ብቻ እንዲሸነፍ አድርጌው ነበረ። ከሌላ ሰው ጋር ሆኖ ማሸነፍ ይችላል፣ እኔን ግን ማሸነፍ የሚችል ማንም የለም። ታሪኳን አንድ በአንድ እየተናገረች ነበረ። ልጅቷ ግን አንድ ጥያቄ ትጠይቃታለች። ያ ጥያቄ ውስጧን ነበር የነካው። ቆይ ግን እህቴ፣ ማለት ለብዙ ዘመን ኖረሻል፣ ብዙ ገንዘብ አለሽ። ታዲያ ግን ያ ደስታ ፈጥሮልሻል? ጓደኛ የለሽም። የምታስቢው ስለ ገንዘብ ብቻ ነው። እውቀትም ሊኖርሽ ይችላል፣ ነገር ግን ያኮ ብቸኝነት ይፈጥራል። ለዚህ መልስም ስለሌላት ወዲያው እጇን በማንቀሳቀስ ልጅቷ ከዚህ በኋላ የምታወራውን ነገር እንድታቆም ነበር ያደረገቻት። በሌላ በኩል ሂዮንዩ ደግሞ ታኬታ ጫማዎችን እያየ ነበረ። ሲኦል በጣም ቆንጆ ጫማዎች ስለሌሉት ለሱ ስጦታ ለመስጠት ነበር ያሰበው። ታዲያ ሲኦል በቦታው በመጣበት ጊዜ ግን እሱ ደሃ ስለሆነ ያዘነለት ያህል ስለተሰማው ከሰው እንደዚህ አይነት ነገር እንደማይቀበል ነበር ያሳወቀው። በዛ አጋጣሚ እነሱ ከዛ በሚሄዱበት ጊዜ እንደ ድንገት የተጋጩት ከነ ኢዮንሁ ጋር ነበር። ስለተጋጩ ኢዮንሁ በጣም ተናዳ ነበረ። እሱም በተደጋጋሚ ደህና እንደሆነች ይጠይቃታል። በዛ ሰዓት ግን እሷ የወደፊት ህይወትን ማየት ስለምትችል የጓደኛውን ሂዮንዩን ህይወት ማየት ጀመረች። በጣም ስኬታማ እንዲሁም ታዋቂ ተጫዋች እንደሚሆን እየተናገረች ነበረ። ወደ ሲኦል ከዞረች በኋላ ግን እሱ ህይወቱን እንዳለ አክኖ እንደሚቀር ነበር ያሳወቀችው። ተደናግጠው ከዛ ከሄዱ በኋላ ግን ኢዮንሁ ያሰበችው ነገር ከትንሽ ጊዜያቶች በኋላ የሲኦል ጓደኛ ሂዮንዩ በጣም ጎበዝ ኳስ ተጫዋች ስለሚሆን እሱም በዚህ አጋጣሚ በጣም ሀብታም ስለሚሆን ወደፊት ላይ የሆነ ምኞት መመኘቱ ስለማይቀር እሱን እንደ ቪአይፒ ደንበኛዋ ማስቀመጥ እንዳለባት እያሰበች ነበረ። ታዲያ አብራት ከነበረችው ልጅ ጋርም ጥሩ ጊዜ ካሳለፈች በኋላ ያደረገችው ነገር ያሳለፈችው ነገር እንዳለ እንድትረሳ ነበረ። ታዲያ ግን እሷን ሊያያት የመጣው ፖቦ የሚባለው ሰውዬ ነበረ። ይሄ ሰውዬ ልክ እንደ መልአክ ነበር የሚታየው። በጣም ብዙ ኃይሎችም ነበሩት። በዚህም ለኢዮንሁ ሲነግራት የነበረው በቅርቡ ከባድ ነገር እንደሚያጋጥማት፣ ያላት አስማት በጣም እያሽቆለቆለ እንደሆነ፣ ከዛ በተጨማሪ ደግሞ በቅርቡ የሞትና የሽረት ነገር እንደሚያጋጥማት፣ ታዲያ ወይ ሰው መሆን እንዳለባት ወይ ደግሞ እንደ ጭስበና ከዚህ ዓለም እንደምትጠፋ ነበረ ሲነግራት የነበረው። እሷ ግን ሰውየው ከሚላት ነገር ከመፍራት ይልቅ ምንም ነገር እንደማይመስላትና ታዲያ ሰውየው እንደዚህ ቢላትም ምንም አልመሰላትም ነበረ። እንደዚህ አይነት ነገሮችን አይምሮዋ ስለመፍጠር ዝግጁ አልነበረችም። በሌላ በኩል ሲኦል እና ጓደኛው ሂዮኑ ኳስ እየተጫወቱ ነበረ። ያላቸው የገንዘብ አቅም በጣም የተለያየ ቢሆንም ሁለቱም ግን ህልማቸው ጎበዝ ኳስ ተጫዋች መሆን ነበረ። ታዲያ ሲኦል ኳሱን በሚወረውርበት ጊዜ ያ ኳስ ተወርውሮ የመታት በመንገዱ ስታልፍ የነበረችውን ኢዮንሁን ነው። በዚህም ኳሱን ለመቀበል በሄደበት ጊዜ እሷ በንዴት በእጇ ብቻ ያንን ኳስ አተንፍሰው ነበረ። ሰማኛለህ፣ ኳስ ማራሯጥን ብታቆም ይሻላል። ምክንያቱም ወደፊት ላይ ምንም አትሆንም። ጓደኛ ብቻ ነው ስኬታማ የሚሆነው። ታዲያ የጄምሱ ድርጅት ባለቤት የሆነው ከዚህ ቀደም ኢዮንሁ የረዳችው ሊሆን በማሸነፉ የተነሳ ከጓደኞቹ ጋር ቁጭ ብሎ መጠጥ ከጠጣ በኋላ መኪና እየነዳ ነበረ። ያኔ መንገዱን ሲያቋርጥ የነበረውን የሲኦልን ጓደኛ ሂዮኑን መኪና ይገጫዋል። እሱ ሆስፒታል ከገባ በኋላ ሲኦል ፖሊስ ጣቢያ በመሄድ ገዳዩ እንዲገኝ ምርመራ እንዲደረግለት እየጠየቀ ነበረ። ያኔ ግን ሊሁን ሀብታም ስለሆነ የሱን ሹፌር ነበር ወደዛ ይላከው። ሲኦል ደግሞ ዋና ነጂውን ስላየው እሱ
እንዳልሆነ እርግጠኛ ስለሆነ ሰውየው እውነቱን እንዲናገር እያስገደደው ነበር። የእሷን እርዳታ የሚፈልገው ሊሆን ደግሞ ወዲያው ካርድ በማቃጠል እሷ ወደሱ እንድትመጣ ማድረግ ችሎ ነበር። ከመጣችን በኋላ እንድትረዳው ይጠይቃታል። ታዲያ ወንጀል በሰራበት ጊዜ ምስክር እንዳለ ከዛ ምስክር አይምሮ ውስጥ ያየውን ነገር እንዲረሳ እንድታደርግለት እየጠየቃት ነበር። እሷ ግን እምቢ ትላለች። መጀመሪያ የጠራውን ገንዘብ እጥፍ ሲያደርገው ግን ተስማምታ ነበር። በዚህም እሷ የተባለውን ምስክር ለማግኘት በሄደችበት ጊዜ ከዚህ ቀደም ያገኘችው ሲኦል እንደሆነ ነበር የተረዳችው። ልክ እሷ የሚያስታውሰውን ነገር በእጇ አማካኝነት ልታጠፋ ስትል ግን የወደፊቱ መመልከት ትችላለች። ይህም እንደ ትላንትና ሂዮንሁን በምታይበት ጊዜ በጣም ስኬታማ ተጫዋች እንደሚሆን ሀብታም እንደሚሆን አይታ ነበረ። ታዲያ እሱን ደግሞ የወደፊት ደንበኛዋ ለማድረግ አስባለች። ነገር ግን አሁን እጣ ፋንታ ተቀይሮ ነበረ። እሱ መኪና ስለተገጨና እግሩ ላይ ጉዳት ስለደረሰበት በሱ ፋንታ ጓደኛው ሲኦል ምርመራ ከተደረገለት በኋላ በጣም ጎበዝ ተጫዋችና ሀብታም እንደሚሆን ነበር የተረዳችው። ታዲያ በዚህ እጣ ፈንታቸው እንደተቀያየረ ነበር የተረዳችው። በዛ ሰዓት ደግሞ ሆቦ ያላትን ታስታውሳለች። ሰውነቷ እየዛለ መጣ። አስማቷንም ለመጠቀም ከብዷት ነበረ። እዛም ራሷን ትስታለች። እንዳትወድቅም የያዛት ሲኦል ነበረ። እንደዛው እንደያዛትም 9 ጭራዎቿ ነበረ ሲያንጸባርቁ የነበሩት። ያየውን ነገር ማመን አቃተው። እሷም ወደ ራሷ ስትመለስ ምን ተፈጥሮ እንደሆነ እየጠየቀችው ነበረ። ፊትለፊቱ ሚስጥሯ ስለተጋለጠ ማናገር ስለማትፈልግ ጥላው ልትሄድ ነበረ። በዚህም በሩን በእጆቿ አንቀሳቅሳ ልትከፍት ነበረ። ታዲያ ግን ከበሩ ጋር ነበር የተጋጨችው። በዚህም የተረዳችው ቀን ባለፈ ቁጥር አስማቷ እየቀነሰ እንደሆነ ነበር። ከዛም ከወጣች በኋላ ቀጥታ ሄደችው ፖቦ ጋር ነበረ። በዚህም ብትጠራው አልመጣ ሲላት ቤት ውስጥ ያሉ ነገሮች እንዳለ መሰባበር ጀመረች። በመቀጠልም ቦታውን አቃጥለዋለሁ ብላ ስታስፈራራው ነበረ የመጣው። እሱንም ለምን እንደዚህ እየተፈጠረባት እንደሆነ ጠይቋለች። ሲነግራትም የነበረው በሷ አማካኝነት ሰው እንደሞተ ነበረ። ቀጥታ ሰው እንዳልገደለች ታውቃለች። ግራ ገብቷት ነበረ። ነገር ግን የተፈጠረው ይሄ ነው። ሊዮን ሹፌሩን በሱ ፋንታ እንዲታሰርለት ካደረገ በኋላ ሹፌሩ ግን እምቢ በሚልበት ሰዓት ግጭት በመካከላቸው ተፈጥሮ ሹፌሩን ጭንቅላቱን መቶት ነበረ። በዚህም የተነሳ ሰውየው ስለሞተ ጫካ ውስጥ እንዲቀበር አድርጎት ነበረ። ቀጥታም ሆነ በተዘዋዋሪ በሷ ምክንያት ሰው ስለሞተ ግዴታ አስማቷ እንዲመለስ ነገሮችን ማስተካከል ነበረባት። ይህንንም ለማድረግ ቀጥታ የሄደችው ይሶል ጋር ነበረ። በዚህም እሱን ስትጠይቀው የነበረው ምኞት መመኘት እንደሚፈልግ ነበረ። እሷ የምታወራውን ነገር ትቶ ግን ባሱ ስላመለጠው ተናዶ ነበረ። በዚህም እየሰማት እንዳልሆነ በመረዳት እጁን በመያዝ ወደ ቤቱ ልታደርሰው እንደምትችል ነበር የነገረችው። ልክ እንደ ብርሃን ፍጥረት ቤቱ ታደርሷለች። በዚህም በጣም ነበር የተገረመው። ወደ አውሮፓ ወደ አሜሪካ መሄድ እንደምትችል ይጠይቃታል። እሷ ጠዋት ጠዋት አውሮፓ ቁርሷ እንደምትበላ፣ ማታ ማታ ኒውዮርክ፣ ምሳሳ ከፈለገች ደግሞ ሌላ ሀገር መሄድ እንደምትችል እየነገረችው ነው። በዚህም በጣም ተገርሞ ነበረ። ታዲያ ምኞት መመኘት እንደሚፈልግ ትጠይቋለች። እሱ ግን ሀብትም ሆነ ዝና አይደለም የተመኘው። ጓደኛው ላይ ጉዳት ያደረሰበት ሰውዬ እንዲያዝለት እንደሚፈልግ ነበር የተናገረው። ይህንን እንደ ምኞት ነበር የያዘችው። ነገር ግን እሱ ምኞት ሲመኝ እጇን ይዟት ስለነበረ በጣም ደንግጣለች። በቀጣይ ጊዜም በሱ ምኞት አማካኝነት ሊዮን ጥያቄ ቀርብበት ጀመረ። በሲሲቲቪ ካሜራ አማካኝነት እሱ መኪናውን ሲነዳ እንደነበረ የሚያሳዩ ፎቶዎች ወጥተው ነበረ። ታዲያ አሁን ምንም ምርጫ እንደሌለው ተረድቷል። በዚህም ካርዱን በማቃጠል ወደዛ የጠራት ዩንሆን ነበረ። ታዲያ እንድታድነው እየጠየቃት ነው። እሷን በኩራት ስትናገር የነበረው በሱ አማካኝነት ሰው ስለሞተ ይህን ሁሉ ነገር ስታቀናበር የነበረችው እሷ እንደሆነች፣ መረጃ እንዲገኝበትም ያደረገችው እሷ እንደሆነች፣ በዚህም ከዚህ ነገር መውጣት እንደማይችል በመናገር ውሸት እንዳይዋሽ የሚያደርግ አስማት ከሰራችበት በኋላ ነበር ከመኪናው የወረደችው። ያ አስማት ጋዜጠኞቹ ጋር ከሄደ በኋላ ሁሉን እውነታ እንዲናዘዝ አድርጎት ነበረ። ታዲያ ሲኦልም ብቻውን ቁጭ ብሎ ነበረ። በዚህም እሷ ነበረች የመጣችው። ቢጫ ሻንጣ ይዛለት ትመጣለች። በቅርቡ በጣም ስኬታማ እንደሚሆን፣ ለአሁኑ ግን ይሄ ሻንጣ እንደሚያስፈልገው ነበር የነገረችው። ታዲያ እሱም በፍርሃት እሷ ምን እንደሆነች ከዚህ ቀደም የተፈጠረው ነገር ምን እንደሆነ እየጠየቃት ነበረ። ታዲያ ሰይጣን ነሽ ብሎ ሲጠይቃት በጣም በመናደድ ቀበሮ እንደሆነች ትናገራለች። 9 ጭራ ቢኖራትም የሰዎችን ጉበት እንደማትበላ እያስጠነቀቀችው ነበረ። እሷም ከዛ ከመሄዷ በፊት የሰጠችው ጥቁሩ ካርዱን ነበረ። ማንኛውም ነገር ከፈለገ እንዲጠራት ነበር የጠየቀችው። በእርግጠኝነት በቅርቡ ሀብታም መሆኑ ስለማይቀር የሷ ደንበኛ እንደሚሆን አስባ ነበረ። እሱም በንቀት ሲናገር የነበረው ከዚህ ቀደም ምንም እንደማይሆንና ሀብታም እንደማይሆን ነግረው እንደነበረ፣ አሁን ግን ምን እንደተፈጠረ ይጠይቃታል። እሷ ገመተችም አልገመተችም በቅርቡ ግን በጣም ታዋቂና ሀብታም እንደሚሆን እየነገራት ነበረ። ንግግሩ ያናደዳት ዩንሆም ከእጁ ላይ ካርዱ እንዲጠፋ ነበር ያደረገችው። ታዲያ እሱ ሀብታም በሚሆንበት ጊዜ በራሱ ሰዓት ካርዱ እንደሚመጣ ከነገረችው በኋላ ቢጫ ሻንጣ ይዛ ስለመጣች ያ ሻንጣ በቅርቡ ስለሚያስፈልገው እንዲወስድ በመናገር ነበር ከዛ ሄደችው። እሷ ከዛ ከሄደችም በኋላ አንዲት ሴት ትመጣለች። ለፕሪሚየር
ሊግ ምልመላ ጓደኛው ሊመረጥ እንደነበረ እሱ አካል ጉዳት ስለደረሰበት ግን በሱ ፋንታ ሲኦል እንደሚሄድ ነበር የነገረችው። ይሄን ዜና ከሰማ በኋላ ጓደኛው ጋር ነበር ሄደው። ታዲያ ጓደኛው እድሉ እንደተበላሸ ቢያስብም ሲኦል ግን እንዲበረታታና ስኬት ላይ እንዲደርስ ሲመክረው ነበር። በዚህም እሱ ወደ ተጠራበት ሀገር ለልምምድ ነበር ሄደው። ልክ እንደዛ 9 ዓመታት ያልፋሉ። ታዲያ ኢዮንሆ ለብቻዋ ደሴት ገዝታ ለመዝናናት ነበር ያሰበችው። ደሴቱ በጣም ውድ ነበረ። ወደ ቦታውም የመጣው ደላላው ነው። የሚያስፈልጋትን ገንዘብ ነበር የነገራት። እሷም እጇን በመንቀሳቀስ ገንዘቡ ባንክ ውስጥ እንደሚገባት ነግሯለች። ነገር ግን ያልተረዳችው ነገር ለ9 ዓመታት ምንም ሳትሰራ ስትዝናና ስለነበረ ያን ያህል በቂ ገንዘብ እንደሌላት ነበረ። ሲኦል ደግሞ በሌላ በኩል ለትልቅ ፕሪሚየር ሊግ ቡድን እየተጫወተ በጣም ስኬታማ ሆኖ ነበረ። ነገር ግን በጣም ኮስታራ ነው። ጓደኞቹን ሁሌ የሚያበረታታቸው፣ እንዳይጠጡ የሚያስጠነቅቃቸው አይነት ሰው ነበረ። በሱ የተነሳ ካቻፖችና ማስታርዶችን እንዳይጠቀሙ ሁላ ያደርጋቸው ነበረ። ታዲያ ግን ጓደኞቹ በዚህ ቢናደዱበትም በቅርቡ ከቡድናቸው እንደሚወጣና ኮንትራቱ እንደሚቃጠል ያስቡ ነበረ። እንደዛ ግን አልተፈጠረም። አሁን ላይ በጣም ስኬታማ እየሆነ ስለሆነ የገንዘብ መጠኑም እየጨመረ ስለሆነ በተጫዋቾች ዘንድ ትልቅ ገንዘብ የሚከፈለው እሱ ሆነ። ኮንትራቱንም እንዲያድስ ተነግሮት ነበረ። በዚህም አዲስ ኮንትራት ይፈራረማል። ታዲያ ይሄ ስኬቱ ሙሉ ኮሪያን አጥለቅልቆት ነበረ። ውጪ ያለው የሀገራቸው ልጅ የሆነው ሰው እዚህ ስኬት ላይ ስለደረሰው ሁሉም ደስ ብሏቸዋል። አብሶ ኢዮንሆም ይህን ዜና በምታይበት ጊዜ በገንዘቡ ብዛት በጣም ተገርማ ነበረ። በሌላ በኩል ጓደኛው ሂዮኑ ደግሞ ህይወቱ በጣም የተዘበራረቀ ነበረ። በጣም ደሃ ነበረ። አባቱም በጣም አዝኖለት ነበረ። ነገር ግን ከዚህ በኋላ ምንም አይነት የኳስ ጨዋታ ህልም ስለማይኖረው ከዚህ ቀደም ያሸነፋቸውን ዋንጫዎች እንዳለ እንዲጣሉ ነበር አባትየው ሀሳብ ያመጣው። በዚህ ሀሳብ ሂዮኑን ተስማምተው ነበረ። ወዲያው ሁለቱም ከሰበሰቡ በኋላ ውጪ ነበር የጣሉት። ሁለቱ ቁጭ ብለው በሚያወሩበት ጊዜ ግን ከትንሽ ቆይታ በኋላ ዝናብ በሚዘንብበት ጊዜ እየሮጡ ወጥተው ዋንጫውን ወደ ቤት ይመልሱታል። ሁለቱም ጠንካራ ለመምሰል ቢሞክሩም ነገር ግን በተፈጠረባቸው ነገር አዝነው ነበር። ኢዮንሆም ሱፐርማርኬት ገብታ እቃ ልትገዛ ስትል ሴቶች እንዳለ የሚያወሩት ስለሱ ነበረ። ታዲያ ኑድሉ፣ ቸኮሌቱ፣ ሁሉንም ማስታወቂያ የሚሰራው እሱ ነበረ። በዚህም ሴቶቹ ሲናገሩ የነበረው የሚሰራውን ገንዘብ ነበረ። እሷ ደግሞ ከወንድ ቁንጅናና ውበት የበለጠ የምትወደው ገንዘብ ነበረ። ወራዊ ደሞዙን ከሰማች በኋላ ግድ እሱ ማግኘት እንዳለባት ነበር ያሰበችው። እሱም ወደ ኮሪያ ሀገር ሊመለስ ነበረ። ፕሌን ውስጥ በነበረበት ጊዜ ከማናጀሩ ጋር ቁጭ ብሎ በቅርቡ እሱ የጻፈውን መጽሐፍ እያየ ምን ያህል ቆንጆ እንደሆነ ስለ ራሱ እየተናገረ ነበረ። ማናጀሩም ይህን በምትሰማበት ጊዜ ዝም በል ማለት እንኳን አልቻለችም ነበረ። ታዲያ እሱ ራሱን የሚያደናንቅ በጣም ኩራተኛ የሆነ ልጅ ሆኖ ነበረ። ወደ ሀገሩ በሚመለስበት ጊዜም በጣም ብዙ አድናቂዎች እየጠበቁት ነበረ። ከነሱ መሃል ኢዮንሆ ነበረች። ታዲያ ፊት ለፊት እንዳየኝ ያስታውሰኛል ብላ አስባ ነበረ። ነገር ግን አላስታውሳትም። ከሁሉም እሷ ፈርምልኝ ብላ ወረቀት አልያዘችም ነበረ። ለፊርማ እንደመጣች በማሰብ ግን ወደ ኋላ ካዞራት በኋላ የለበሰችው ኮት ነጭ ስለሆነ ልብሷ ላይ ነበር የፈረመላት። በዚህም በጣም ትናደዳለች። እንዳላስታውሳት በመረዳትም አስማቷን በመጠቀም የያዘው ያኔ እንደ ስጦታ የሰጠችው ሻንጣን ስለሆነ ሻንጣው እንዲበተን አድርጋ ነበረ። በዚህ ማረካችም ነበረ። በመቀጠልም እሱ መጽሔት ላይ ስዕሎች እንዲሳሉ ነበር ያደረገችው። ከዛ ቦታ ከመሄዷ በፊት ግን ያንን የቢዝነስ ካርዷን ሻንጣ ውስጥ አስቀምጣለት ነበር ሄደችው። የእሱ ጓደኛ ሂዮኑ ደግሞ ለ4ኛ ዲቪዥን ተጫዋቾች ለመጫወት ለምልመላ ድጋሚ እንዲያስገቡት ጠይቆ ነበረ። አሰልጣኙ ግን ብቃት ስለሌለው እንደማያስገባው ይነግረዋል። ሲኦልም ወደ ሀገሩ ስለገባ ለጓደኛው እንዲገናኙ መልእክት ልኮለት ነበረ። ታዲያ ኳስ መጫወቻ ስፍራ ላይ ቢጠብቀውም እሱ ግን አልመጣም ነበረ። ምሽቱን እንዳለ ምግቦችን በማድረስ ስራ እየሰራ ነበረ። ኢዮንሆ ደግሞ በቅርቡ ደሴቷ ላይ ለራሷ የሚሆን ቆንጆ ቤት ለመስራት እያሰበች ነበረ። በመቀጠልም የተለያዩ ቅርጻ ቅርጾችና ወንበሮችን ለመስራት የሄደችው ወንበር ወደምትሰራ ሴት ነበረ። ታዲያ እንደምትችል ነበር ያሳወቀቻት። ነገር ግን ቢላውን እንኳን በስነ ስርዓት መያዝ አትችልም ነበረ። ከዚህ በኋላ መልፋት ስለማትፈልግ እጇን በማንቀሳቀስ በጣም ቆንጆ የሆነ ወንበር መስራት ችላ ነበረ። በመቀጠልም ሲኦል ጡንቻዎቹ እንዳይሸማቀቁ ለማድረግ ቤት ውስጥ የራሱ ስቲም ስላለው ስቲም እያደረገ በነበረበት ጊዜ የማያውቃትን ሴት ነበረ ፊት ለፊቷ ያያት። እሷም ኢዮንሆ ነበረች። በዚህም አድናቂው እንደሆነችና እዚህ ድረስ የመጣችው ለፊርማ እንደሆነ ይጠይቃታል። እንዳላስታወሳት ስትረዳ በጣም ተናዳ ነበረ። ከቆይታዎች በኋላ ግን ያስታውሳት ጀመረ። በዚህም ካርዷን ካወጣች በኋላ አሁን ሀብታም ስለሆነ የእሷ ደንበኛ መሆን ስለሚችል ከሀብት ባሻገር የሚፈልገውን ነገር እንዳለ እንዲጠይቃትና እንደምትሰጠው እየነገረችው ነበረ። ማለቴ ምንም የጎደለ ነገር የለም? እሺ እያረጀህ ነው
ማለት እያደክ ነው። ስለዚህ ወደ ድሮ ውበት እንድቀይር ትፈልጋለህ? እሱ ግን አሁን ያለበትን ህይወት በጣም እንደሚወደውና ምኞት እንደማይፈልግ ነበር የነገራት። ተናዳም ትሄዳለች። ከትንሽ ቆይታዎች በኋላ ምግብ ሊያደርስለት የመጣው የራሱ የልብ ጓደኛ ነበረ። በዚህም ሁለቱ ቁጭ ብለው ምግብ ይመገቡ ጀመረ። አሁን ሂዮኑ ያለበት ሁኔታ በጣም የሚያሳዝን እንደሆነ በህይወቱ ተስፋ እንደቆረጠ እየተናገረ ነበረ። በዚህም ጓደኛውን እንደዚህ አይነት ቀውስ ውስጥ ማየት ስለማይፈልግ በተደጋጋሚ ምኞት ተመኝ እያለች ዩንሆ ስትጠይቀው ስለነበረ ምኞት መመኘት እንደሚፈልግ ጓደኛውን ይጠይቀዋል። ነገር ግን በህይወቱ የሰራው የመጀመሪያው ስህተት ይሄ ነበር የሚሆነው። በቀጣይ ቀንም ሲዮል ከእንቅልፉ በሚነቃበት ጊዜ በጣም የሚወደው ቅንጡ ቤት ውስጥ አልነበረም የነቃው ትንሽዬ ቤት ውስጥ ነበረ። በዚህም ግራ ተጋብቷል። ምን እንደተፈጠረ ለማወቅ እየፈለገ ነበረ። እዛ ያሉ ነገሮች ዝናዎቹ ምንም ነገር አልነበሩም። ታዲያ የትናንትናውን በሚታይበት ጊዜ ጓደኛውን ምኞት እንዲመኝ ጠይቆት ነበረ። ነገር ግን ጓደኛው ነገሮችን ራሱ እንደሚቆጣጠር ይናገራል። ታዲያ በቀጣይ ቀንም እሱ ስፖርት እየሰራ በነበረበት ጊዜ ማናጀሯ ነበር የደወለችለት። ታዲያ አሁን ሲጫወትበት የነበረው ክለብ እንደከሰረና ወደ ሌላ ክለብ መዛወር እንዳለበት ነበር የነገረችው። በዚህም እሱ የመዛወርን ሀሳብ ባመጣበት ጊዜ ኮንትራቱን ገና አሁን ስለፈረመ ሳይደርቅ እንኳን መቀየር እንደማይችልና እዛ ቡድን ውስጥ መጫወት እንደሚገባው ነበር የተነገረው። ታዲያ እሱ የልብ ጓደኛው ደግሞ የሄደው የሲዮል አያት ስለሞተች አበባ ለማስቀመጥ ነበረ። ታዲያ ወዲያው የመጣው ሲዮል ነበረ። ሁለቱ አሁን ጓደኝነታቸው እንደ ድሮ መመለስ ባይችልም ይዋደዱ ነበረ። እሱ እዚህ ባልነበረበት ጊዜ የእሱን አያት ሲንከባከብለት የነበረው ሂዮኑ ነበረ። ሁለቱ ጓደኛሞቹም ቁጭ ብለው በሚያወሩበት ጊዜ ለምን እስከዛሬ እንዳልደወለለት እርዳታውን እንዳልጠየቀ ሲዮል እየጠየቀው ነበረ። ሂዮኑ ግን ማንም ሰው ላይ ጥገኛ መሆን አይፈልግም። ነገር ግን አሁን ሲዮል ያለበት ነገር በጣም ተቃውሶ ነበረ። ገንዘቡንም በቅርቡ እንደሚያጣስበው ነበረ። በዚህም ያንን ካርድ በመጠቀም ዮንሁ እንድትረዳው ነበር ያደረገው። ልክ ያንን ካርድ እንዳቃጠለው እሷ እዛ ትመጣለች። ምን እንደሚፈልግ ነበር የጠየቀችው። እሱም አሁን ያለበት ክለብ እንዲዘዋወር እንዲፈቅድለት ነበር የጠየቃት። በዚህም እሷ ያንን ነገር ወዲያው ነበር ያደረገችለት። ስልክም ከተደወለለት በኋላ ነገሩ እንደተስተካከለና መዛወር እንደሚችል ማናጀሩ ነበር የነገረችው። ለጓደኛው ነገሩ እውነት እንደሆነና ምኞቶችን ማሳካት ዮንሁ እንደምትችል በጣም በፍርሃት እየነገረው ነበረ። ያንን ካደረገች በኋላ ግን ከባንኩ በጣም ብዙ ገንዘብ ነበር የወጣው። እሷም ለሰራችበት ስራ ክፍያ አድርገው ነበረ። ይህንን ካየ በኋላ ዮንሁ የእሱም ህይወት እንዲቀየር ፈልጎ ነበረ። በዚህም ኡንሆ ጋር ከሄደ በኋላ ምኞቱን መመኘት እንደሚፈልግ ነበር የነገራት። ነገር ግን እሱ ድሃ ነው። ከሱ የምታገኘው ጥቅም ስለሌለ ገንዘብ እስከሌለው ድረስ እንደማትሰራለት ነበር የነገረችው። ይህንን የሰማው ሲዮልም እሱ ገንዘቡን እንደሚከፍል ነበር የተናገረው። ታውቃለህ አይደል? እንደዚህ አይነት ምኞቶች ትልቅ ዋጋ ያስከፍላሉ። ታዲያ እሷን በቀጣይ ጊዜ ምኞቱ እንደሚስተካከል ከነገረቻቸው በኋላ ሄዳ ነበረ። ሲዮልም ወደ ኢንግላንድ ፕሌን ውስጥ በነበረበት ጊዜ ፕሌኑ ይንቀጠቀጥ ጀመረ። በሌላ በኩል ደግሞ የሂዮኑም ቤቱ እየተንቀጠቀጠ ነበረ። ቤት ውስጥ ያሉ ነገሮች እንዳለ አንድ ባንድ ይጠፉ ጀመረ። ይህም የሚያሳየው ሂዮኑና ሲዮል አሁን ህይወታቸው እንደተቀያየረ ነበረ። ሂዮኑ አሁን እጅግ በጣም ታዋቂው ኳስ ተጫዋች ሆኖ ነበረ። ሲዮል ደግሞ ያኔ መኪና የተገጨው ህይወቱ የተበላሸው እንዲሁም ለአራተኛ ዲቪዚዮን ለመጫወት የሚለፈው ልጅ ሆኖ ነበረ። ወደ አሁኑ በምንመለስበት ጊዜ ያ ትንሽዬ አፓርታማ የማን እንደሆነ ለማጣራት እየሞከረ ነበረ። ፕራንክም መስሎታል። በመቀጠልም ጓደኞቹ እየሮጡ ነበር ወደ ውስጥ የገቡት። ታዲያ ሄዶ አሰልጣኛቸውን ይቅርታ መጠየቅ እንዳለበት እየነገሩት ነበረ። እነዛ ጓደኞች የሂዮኑ ቢሆኑም አሁን ግን ነገሮች ስለተቀያየሩ የሲዮል ጓደኞች ሆነው ነበረ። የወሰዱትም አሰልጣኙ ጋር ነው። ከዚህ ቀደም አሰልጣኙን ሰድቦ እቃ ወርውሮበት ስለወጣ ይቅርታ መጠየቅ እንዳለበት እየነገሩት ነበረ። ዩንሆ ደግሞ በመቀጠል ሄደችው አቶ ኪም ጋር ነበረ። በዚህም ሲነግራት የነበረው አሁን የጠራት ምኞት ለመመኘት እንዳልሆነ፣ እሷ በጣም ለረጅም ዘመናት ስትመለከተው የነበረው ሙዚየም ውስጥ የነበረው ቢላ እንደጠፋ ነበር ያሳወቃት። ለረጅም ጊዜያቶች ያንን ቢላ እየሄደች ታየው ነበረ። ስታስታውስም የነበረው ድሮ ላይ እህቷ ወደ ሰው ከተቀየረች በኋላ ከባሏ ጋር ሆና በጣም ብዙ ችግር አይታ ነበረ። በዚህም የተነሳ ሰዎች እህቷንና ባልየውን ሊገሉ መጥተው ነበረ። ያኔ ግን እህቷን ለማዳን የመጣችው እሷ ነበረች። በዚህም አስማቶችን ከሰራች በኋላ አንድ ቢላ ትሰጣታለች። ያ ቢላን ተጠቅማ ባሏን የምትገል ከሆነ ወደ ድሮ ህይወቷ እንደምትመለስና ቀበሮ እንደምትሆን ለእህቷ ጉምሆ ነግራት ነበረ። ነገር ግን ጉምሆ ይህን ህይወት አትፈልገውም ነበር። በዚህም ወደ አሁኑ በምትመለስበት ጊዜ ያ ቢላ እሷን ሊገላት የሚችለው ብቸኛ ቢላ እንደሆነ እየተናገረች ነበረ። ታዲያ ያንን ቢላ ማን እንደሰረቀው ለማጣራት እየሞከረች ነበረ። የሙዚየሙን ጠባቂን በምትጠይቀው ጊዜ ሊናገር አልፈለገም። አስማቷን በመጠቀም እንዲናዘዝ ነበር ያደረገችው። ትንሽ ካወራ በኋላ ግን ራሱን ይስታል።
ይመለከታል። በዚህም አንገቱ ላይ ምልክት ነበር ያየችው። ታዲያ ይሄ ምልክት ሰው ሆኖ የተወለደ ሰው አስማትን ለማግኘት በሚያደርገው ሙከራ እሱ ላይ እንዳይናገር አስማት እንደሰሩበት ነበር ያረጋገጠችው። ዮንሆ በዛ ሰዓት የፈራችው በዛ ቢላ ገደላለሁ ብላ ሳይሆን ማን እሷን ለመግደል ሙከራ ማድረግ እንደፈለገ የሰውየውን ማንነት ማወቅ ፈልጋ ነበረ። በሌላ በኩል ደግሞ ዮንሆን ከዚህ ቀደም የገጨው ሊሆን የነበረው እስር ቤት ውስጥ ነበረ። እሷ ያኔ አስማት ስላደረገችበት እስካሁን ውሸት መዋሸት አይችልም ነበረ። የሱ እስር ቤት ውስጥ አብረው ያሉ ጓደኞች ጥፋት በሚያጠፉበት ጊዜ አስማቱ ላዩ ላይ ስላለ ሳይዋሽ ለፖሊሶች ይናገር ነበረ። ስለተናገረባቸው ደግሞ ሰዎቹ ይቀጠቅጡት ጀመረ። በዚህ የተነሳ ነበረ አንድን ሰውዬ ያገኘው። ሰውየውም ስሙ ዱቺዮል ይባል ነበረ። ታዲያ እንደ ሰው ተወልዶ ቢሆንም የተለያዩ አስማቶችን በጥንቁልና የራሱ ማድረግ ችሎ ነበረ። በዚህም የተነሳ ወዲያው መብራቱ እንዲጠፋ ካደረገ በኋላ ከሚደበድቡት ሰዎች እሱን ማዳን ችሎ ነበረ። ያንን ማድረግ እንዴት እንደቻለ ሲጠይቀውም አስማት በተለያዩ መንገዶች እንዳገኘ ነበር ያሳወቀው። አሁን ሁለቱም ከእስር ቤት ወጥተው ነበረ። በዚህም እሱ ይዞት የሄደው ወደ አንድ ስፍራ ነው። ቦታው በተለያዩ ጽሁፎች የተሞላ ነበረ። በገመድም በድንጋይ ታስሮ ተከቦ ነበረ። በዚህም ሲናገር የነበረው ዱቺዮ 9 ጭራ ያላትን ቀበሮ መግደል እንደሚፈልግ ነበረ። ይህንን የሰማው ሊዮን የሱም ሀሳብ ዮንሆን መጉዳት ነው። ምክንያቱም ከዚህ ቀደም እሷ ከርታው ነበረ እስር ቤት የገባው። ህይወቱ እንደተቀየረ ማመን የከበደው ሲኦልም ወደ ድሮ ቤቱ ሄዶ አፓርታማውን ለመክፈት በሚሞክርበት ጊዜ መክፈት አልቻለም ነበረ። ቤት ውስጥ የነበረችው ሌላ ሴት ነበረች። ታዲያ ባልተገባ መልኩ ሰው ቤት ሊሰርቅ ገባ ተብሎ ወደ ፖሊስ ጣቢያ ተወስዶ ነበረ። በሌላ በኩል ዮንሁ ደግሞ ሙዚየም ውስጥ የነበረውን አንድ ስዕል ጋር በመሄድ እዛ ስዕል ላይ የተሳለ ስዕል የሚስል አንድ ሰውዬ ነበረ። በዚህም አስማት ስላላት ያ ሰውዬ ትላንትና ገብቶ የነበረውን ሰውዬ ስዕል እንዲስልላት ነበር የጠየቀችው። በዚህም የቢላውን ሌባ ማግኘት ችላ ነበረ። ፖሊስ ጣቢያን በመሄድ ያንን ሰው እንዲፈልጉላት ትጠይቃለች። እንደ አጋጣሚ ሆኖ ሲኦልን እዛ አግኝታው ነበረ። እሱም ስላገኛት ህይወቱ እንዴት እንደተቀየረ እየጠየቃት ነበረ። ታውቃለህ አይደል ለጓደኛ ስትል ገንዘብ እንደምትከፍል አሳውቀኝ ነበረ። እንደዚህ አይነት ምኞት መቀየር ደግሞ መስዋዕትነት ያስከፍላል። ያው ጓደኛ አንተን ቦታ ወሰደ፣ አንተ ደግሞ እሱን ቦታ ወሰድክ። ይህንን የሰማው ሲኦል ህይወቱን መልሶ ማግኘት እንደሚፈልግ ነበር የነገራት። አትችልም፣ ምክንያቱም አሁን ልትሰጠኝ የምትችለው ምንም ገንዘብ የለም፣ ለኔ ደንበኛ የመሆን አቅም የለህም ማለት ነው። ጓደኛ በአንተ ፋንታ አሁን ወደ ሌላ ክለብ ለመዘዋወር በጣም በብዙ ቢሊዮኖች ሊከፈለው ነው። ያው ህይወትን መልሰ ማግኘት የምትፈልግ ከሆነ እሱም ህይወቱን መልሶ ማግኘት መፈለግ አለበት። ስትስማሙ ብቻ ነው ነገሮች የሚቀያየሩት። እንደዛ ብላው ጥላው ነበር የሄደችው። ታዲያ ማንም ሰው ከእስር ቤት ሊያስወጣው ስለማይችል የአራተኛ ዲቪዚዮን አሰልጣኝ የሆነው ከዚህ ቀደም ሰድቦት የሄደው አሰልጣኙ ነበረ ከዛ ያስወጣው። እንደዚህ አይነት ህይወት መቀጠል ያልፈለገው ሲኦል ወዲያው የደወለው ለጓደኛው ነበረ። ህይወታቸው መቀየር እንዳለበት ይነግረዋል። ነገር ግን አሁን ዮንሁ የሀብትን ጣዕም ቀምሶት ነበረ። ከዛ ባሻገር ደግሞ አባቱ በጣም ኮርቶበታል። ያኔ ደሃ ሆኖ ከሱ ጋር ሲጎሳቆል የነበረው አባቱ አሁን መኪና ለመግዛት ትልቅ ፍላጎት ነበረው። በዚህም ዮንሁ ለትንሽ ጊዜ ብቻ ህይወታቸው እንዲሆኑ እንዲቀጥልና ከዛም በኋላ መልሰው እንደሚቀያየሩ ነበር ሲያሳውቀው የነበረው። ጓደኛው ስልክ ስለዘጋበትም ነገሮችን ለማስተካከል እሱ ወዳለበት ወደ ኢንግላንድ ለመሄድ ነበር ያሰበው። ፓስፖርቱን ይዞ በሚሄድበት ጊዜ እንደተቃጠለ ነበር የተነገረው። በዚህም ተስፋ ቆርጦ ነበረ። ዮንሆንም ሲያገኛት እየለመነ ወደ ድሮ ህይወቱ እንድትመልሰው እየጠየቃት ነበረ። ታዲያ ያሳዝናታል። በዚህም በቀጣይ ቀን በሚነሳበት ጊዜ ወደ ድሮ ህይወቱ እንደሚመለስ፣ ነገር ግን ለእንቢተኝነቱና ለግብዝነቱ ይሄ ትምህርት እንዲሆነው ነበር የነገረችው። እንዲህ ተናግራው ከሄደ በኋላ በራሱ በጣም ነበር ያዘነው። ከዚህ በኋላ ምንም ምኞት እንደማይመኝ፣ እግሩ ቢሰበር እንኳን ምኞት እንደማይመኝ ነበር ሲናገር የነበረው። ከኤርፖርቱ ከወጣ በኋላ ያገኘው ታክሲ ውስጥ ነበር የገባው። ያላወቀው ነገር ግን ቀበሮውን የሚያድነው ዱቺዮ መኪና ውስጥ እንደገባ ነበረ። እሱን ካገቱት በኋላ ዮንሆን ለመግደል ያዘጋጁት ቦታ ነበር ያሰሩት። ታዲያ በተደጋጋሚ ይደበድቡት ጀመረ። ሊዮንም ሲጠይቀው የነበረው ዮንሆን መጥሪያውን ካርድ የት እንዳደረገው ነበረ። ታዲያ ሲኦል ያ ካርድ እንደሌለው ይናገራል። ለጓደኛው ለመደወልና እንዲያድነው ለመጠየቅ አስቦ ነበረ። ነገር ግን ጓደኛው ስልክ እያነሳለት አልነበረ። እነ ሊዮንም ሲናገሩ የነበረው ቀበሮዋን ወደዚህ እንደሚጠሯት በመቀጠልም እንደሚገሏት ነበረ። ታዲያ እሷን እንደሚገሏት በሰማበት ጊዜ በጣም ስላዘነላት እሷን መግደል አስፈላጊ እንዳልሆነ መጥላት እንደሆነ እሱም እንደሚጠላት እየተናገረ ነበረ። እነሱን ለማሳመን እየሞከረ እያለ ከኋላ ጭንቅላቱን ነበረ ሊዮን የመታው። በዚህም ራሱን ስቶ ብዙ ደም ይፈሰው ጀመረ። ወዲያው ግን ትልቅ ስሜት የተሰማት ዮንሁ ነበረች። አስማቷ እየቀዘቀዘ እንደሆነ ነበር የተረዳችው። ከቆይታዎች በኋላ እሱን ለማግኘት ወዳለበት ስፍራ ትሄዳለች። እዛም ስትሄድ መሬት ላይ ወድቆ ነበረ። በዚህም ክብ ነገር ውስጥ ስለገባች ግን እዛ ውስጥ
እንድትቀርና ኃይሏ እንዲቀንስ የሚያደርግ አስማት ነበረ። ዱቺዮልም ወዲያው ያወጣው 4 ነብሮችን መግደል የሚችለውን ስለት ነበረ። ያንን ቢላ ካወጣ በኋላ እሷን ደረቷ ላይ ነበር ይወጋት። በዚህም ግን ያላወቀው ነገር አይምሮውን ተቆጣጥራ ነገሮችን መፍጠር ችላ ነበረ። የወጋው እሷን የምትመስል አሻንጉሊት ሰርታ ስለነበረ ነው። ሁለቱን ሰዎችም ከግራና ከቀኝ ነበር የወረወረቻቸው። እሷም ስትናገር የነበረው የዱቺዮልን የቀድሞ ማንነቱን እንዳጣራች ነበረ። ከ10 ዓመታት በፊት እጅግ በጣም ሀብታም የሆነ የቢዝነስ ሰው ነበረ። ነገር ግን ከከሰረ በኋላ ሰዎችን በማታለል ገንዘብ ሲያካብት እንደነበረ፣ በእሱ አማካኝነትም ብዙ ሰዎች እንደሞቱ፣ ታዲያ የሚኖርበት ቤት በነዛ ሰዎች መንፈስ የተሞላ እንደሆነ ትናገር ጀመር። ታውቃለህ፣ ጣፈንታህ ራሱ ከባድ ሞት ነው። ስለዚህ አንተን በመግደል ጊዜ ማባከን አልፈልግም። በዚህም ወዲያ እጆቿን በማንቀሳቀስ ሁለቱን ወንዶች የወረወረቻቸው ወደ አስፋልቱ ነበረ። በዚህ ሰዓት ግን ሲኦል በከባድ ሁኔታ ተጎድቶ ነበረ። ደሙ በከባድ ሁኔታም እየፈሰሰ ነበረ። ይሄን በምታይበት ጊዜ እጣ ፈንታው ተቀያይሮ እሱ ከሞተ ከሷ አምላኮች ጋር ከባድ ችግር ውስጥ ስለምትገባ ማዳን እንዳለባት ነበር የተረዳችው። ወዲያውም ከሞት እንዲነሳ ነበር ያደረገችው። ታዲያ እሱም እንደነቃ ጥፋተኛ ሲያደርግ የነበረው እሷን ነው። ሁለቱን ወንዶች የላከችበት እሷ እንደሆነች ይጠይቃታል። እሷ ግን መቼም ቢሆን ሰዎችን እንደማትገል ነበር ያሳወቀችው። በመቀጠልም ይቅርታ ጠይቋለች። እንደዚህ አይነት ህይወት ውስጥ የገባው በእሷ አማካኝነት እንደሆነ እየነገረችው ነበረ። ልክ እሱን ወደ ቤት ልትወስደው ስትል ግን ከሰውነቷ ውስጥ አስማቷ ብርጭቆ መስሎ ይወጣ ጀመረ። በመቀጠልም መሬት ላይ ነበር የተከሰከሰው። እሷም ራሷን ትስታለች። ታዲያ እሱም ወደ ቤት ነበር የወሰዳት። ራሷን በሳተችበት ጊዜ ከእህቷ ጋር የነበራትን ጊዜ ስታስታውስ ነበረ። ታዲያ እህቷ ሰው በነበረችበት ጊዜ ከባድ የችግር ህይወት አስተናግዳ ነበር የሞተችው። ታዲያ ጓደኛዋ ሰው ከሆነች በኋላ የችግር ህይወት አስተናግዳ ነበር የሞተችው። እህቷ ከመሞቷ በፊት ልታገኛት ሄዳ ነበረ። የወሰነችው ውሳኔ ልክ እንዳልሆነ እሷ መቼም ቢሆን ሰው እንደማትሆን ለእህትየው እየተናገረች ነበረ። እህትየው በዛ ሰዓት አርጅታ ስለነበረ ስትነግራት የነበረው ቆንጆ እንደሆነች ብቻ ነበረ። ከትንሽ ቆይታ በኋላ እዛው ባለችበት ነበረ እህትየው የሞተችው። በዚህም እሷ በንዴትና በጸጸት ስትመለከታት ነበር። የሆንሁም ራሷን ከሳተችበት በምትነቃበት ጊዜ እሱ ቤት ውስጥ ነበረች። ትልቅ ብርሃንም ስለነበረ እጇን በመጠቀም መጋረጃውን ለመጋረድ በምታስብበት ጊዜ አስማቷ ሊሰራ አልቻለም። ቤት ውስጥ ያሉ ነገሮችንም ለማንቀሳቀስ ስትሞክር ጭራሽ አስማቷ አይሰራም ነበረ። ትደናገጥም ጀመር። በዚህም የተረዳችው ወደ ሰው እንደተቀየረች ነበረ። ትጮ ጀመረ። የእሱ ጥፋት እንደሆነ እየነገረችው ነው። ታዲያ በአምላኮቿ ዘንድ ቀበሮች ወደ ሰው የሚቀየሩት ጥሩ ስራ ሲሰሩ ብቻ ነበረ። ታዲያ እሱን ከሞት የማዳን ስራ ስለሰራች አሁን ወደ ሰው እንድትቀየር ፈቅደውላት ነበረ። ሲኦልም ይህን በሰማበት ጊዜ ተደናግጧል። ምክንያቱም ወደ ድሮ ህይወቱ ሊመልሰው የሚችል ሌላ ሰው አልነበረም። በሌላ በኩል ደግሞ እነ ዳንቺዮል እንደምንም ብለው መደበቅ እንዳለባቸው ቀበሮዋ ማሽተት ስለምትችል ከቦታ ቦታ እየቀየሩ እንዲኖሩ እየተመካከሩ ነበረ። እሷም ሄደችው ወደ ቤተ መቅደሳቸው ነበረ። ፖቦ የተባለውን ሰውዬ ለማግኘት ነበረ ሄደችው። ታዲያ ግን ሰውየው በቦታው አልነበረም። ሰው መሆኗን ስላወቀ ታዲያ መታወቂያ ላይም ያለው ስም ኪም ኦጌሰን ነበረ። ይሄም ማለት ንጹህ ወርቅ ማለት ነው። ሰውየውን ባደረገው ነገር በጣም ስለተናደደች ያንን ቤተ መቅደስ ጋዝ ታርከፈክፍበት ጀመረ። ለማቃጠል ተዘጋጅታለች። ይህንን ያየው ሲኦል ግን እብድ እንደሆነች ለሰው በማስረዳት እሷን አንጠልጥሎ ነበረ ከዛ ይዟት ሄደው። ነገር ግን ፖሊስ ጣቢያ ከመወሰድ አልቀረችም ነበረ። እሷም እዛ በነበረችበት ጊዜ በእጇ ይዛ የነበረውን ቢላ የት እንዳደረገው ነበር ስትጠይቀው የነበረው። እሱም ተደናግጦ እዛው ትቶት እንደሄደ ነበር ያሳወቃት። ታዲያ ያንን ቢላ ግድ ማግኘት ነበረባት። ምክንያቱም እሱን ወደ ድሮ ህይወቱ ለመቀየር ያስፈልጋት ነበረ። በዚህም የተነሳ ጓደኞቹን ይዞ በመሄድ ወደ ታገተበት ስፍራ ይሄዳል። እዛ ሲሄድ ግን የነበሩት ነገሮች እንዳለ አልነበሩም። ቦታው ጽድት ያለ ነበረ። አንድ ቀን ፖሊስ ጣቢያ ካደረችም በኋላ መፈታት ነበረባት። ታዲያ የጠራትም ስም ኦኬሰን ብለው ነበረ። በዚህም ስሟ ያ እንዳልሆነ በጩኸት ተናግራ ለፖሊሱ ነበር የወጣችው። ከወጣች በኋላ ግን አሁን አስማት ስለሌላት የት መሄድ እንዳለባት፣ ጓደኞች ስለሌሏት ማንም ማናገር እንዳለባት ግራ ተጋብታ ነበረ። ቁጭ ብላ በነበረበት ጊዜ ሲኦል ነበር የመጣው። ልክ ስታየውም በደስታ እንባ አቅራ ነበረ። በመቀጠልም እሱ ይዟት የሄደው ከዚህ ቀደም ወደ ታገተበት ቤት ነበረ። እሱም ሲነግራት የነበረው ከዚህ ቀደም ወደ ታገተበት ቦታ እንደሄደ፣ ነገር ግን ያንን ስለት እንዳላገኘው በሱ ፋንታ ያገኘው ጋዜጣ እንደሆነ፣ ጋዜጣው ላይም ከዚህ ቀደም 2 ጥንዶች ተራራ በሚወጡበት ሰዓት አንዲት ሰው እንዲሁም ግማሽ ቀበሮ የሆነች ሴት እንዳገኙ እሷም እንዳዳነቻቸው ሲናገሩ እንደነበረ ያሳውቃታል። ይህም በሰማችበት ጊዜ ማመን ነበር የከበዳት። ምክንያቱም እህቷ ከሞተች በኋላ እዚህ ዓለም ላይ የቀረችው ቀበሮ እሷ ብቻ እንደሆነች ታውቅ ነበረ።
እነሱ እንደዚህ አይነት ውጣ ውረድ ውስጥ በነበሩበት ጊዜ የሱ ጓደኛ ሂዮኑ ደግሞ የሚጫወትበት ሜዳ እያየ ነበረ። በዚህም ትልቅ ደስታ ውስጥ ገብቷል። ምንም ማድረግ ስለማይችሉ ያቺን ቀበሮ ለማግኘትም ተራራ ይወጡ ጀመረ። ታዲያ ተራራውን የሚወጡ ሰዎች እንዳለ ሲመለከቷቸው የነበረው በሀዘን ነበረ። ምክንያቱም እዛ ተራራ ላይ ሲወጣ ትክክለኛ ትጥቅ ተለብሶ ነበር የሚኬደው። እነሱ በወጡ ቁጥር ሰዎች ስላዘኑላቸው ምግብና መጠጥ እየሰጧቸው ነበረ። በመጨረሻም ተራራው ላይ ይወጣሉ። ከትንሽ ቆይታ በኋላ ግን ሰዎችን የሚያድኑ ሰዎች ነበር እነሱን ለማዳን የመጡት። ጠዋት ላይ እነሱ ተራራውን ሲወጡ ያዩ ሰዎች ራሳቸውን ሊያጠፉ ነው ብለው ጠርጥረው ለሚያድኑ ሰዎች ደውለው እንደነገሯቸው ነበር ሲያሳውቋቸው የነበረው። አሁን እሷ ሰውነቷ ሙሉ ለሙሉ ወደ ሰው ስለተቀየረ ብዙ ስለተራመደች እግሯን ስትራፖ ይዟት ነበረ። ታዲያ እሱም ወደ አቅራቢያ ወዳለ ስፍራ ከወሰዳት በኋላ ምግብ ይመግባት ጀመረ። በእጁ አጉርሶ ከጨረሰም በኋላ ሰዎቹን አመስግኖ ሊሄዱ ሲሉ እሷ ደክሟት እዛው ጠረጴዛ ላይ ተኝታ ነበረ። በዚህም የተነሳ በውበቷ ፈዞ እየተመለከታት ነው። ወዲያው ግን ወደ ራሱ ከተመለሰ በኋላ እያደረገ ያለው ነገር ስህተት እንደሆነ ነበር የተረዳው። አሁን ወደ ከተማቸው መመለስ አይችሉም። በዚህም ወደ አቅራቢያ ወዳለ ስፍራ ገብተው ማደር እንዳለባቸው ነበር የነገራት። እሷ ግን እዛ ያሉ ቤቶችን እንዳለ በንቀት ነበር ስታይ ነበረው። 5 ኮከብ ሆቴል ውስጥ ማደር እንደምትፈልግ ነበር ስትናገር የነበረው። ምንም አማራጭ ስለሌላት ግን እዛ ለማደር ትስማማለች። ፊቷን ከታጠበችን በኋላ በምትዞርበት ጊዜ እሱ ቢላ ይዞ ነበረ። በዚህም ሊገላት እንደሆነ ፈርታለች። እሱ ግን እንደዚህ አይነት ተልዕኮ እንደሌለውና ፍራፍሬ ለመቁረጥ ቢላውን እንደያዘ ይነግራታል። እሷም በጣም ተዳክማ ነበረ። በዚህም ከዚህ ቀደም እሱ ላይ ያደረገችው ነገር የጥፋተኝነት ስሜት እንዲሰማት እንዳደረጋት እየጠየቃት ነው። ታዲያ እሷ እዛው ትተኛለች። እግሯ እንዳመማት እየተናገረች ነው። በዚህም እግሯን ይዞ ያሽላት ጀመረ። ገብተውም ከተኙ በኋላ መተኛት ከብዷት ሌሊቱን ሙሉ ስትገላበጥ ነበረ። ወደ ውጪ በምትወጣበትም ጊዜ ሲኦል ውጪ ቁጭ ብሎ ቢራ እየጠጣ ነበረ። ታዲያ እሷን መጠጣት እንደምትፈልግ አሁን ሰው ስለሆነች መስከር ምን እንደሆነ ማጣጣም እንደምትፈልግ ትነግሯለች። እሱም ቁጭ ብሎ ቢራ የሚጠጣው ድሮ ኳስ ተጫዋች በነበረበት ጊዜ እንደዚህ አይነት ነገሮች ስለማይፈቀዱለት እንዲህ ቁጭ ብሎ ጊዜ ማሳለፍ እንደሚወድ ይነግራታል። በዚህም እየጠጡ እያለ ግን እሷ በርዷ ስትንቀጠቀጥ ነበረ። ጃኬቱንም አውልቆ ያለብሳታል። ታዲያ ይሄ ነገር ወንዶች ሴቶችን ለማማለል የሚፈጥሩት ነገር እንደሆነ እየነገረችው ነበረ። እሱም በንዴት ሲነግራት የነበረው በእድሜ 100 ዓመታትን ስለምትበልጠው በዚህ አይነት መንገድ እንደማያስባት ነበረ። ምሽቱንም ኮከቡን እያዩ ነበረ ያደሩት። ታዲያ በቀጣይ ቀንም ልብሱንና ትጥቁን ከለበሱ በኋላ 9 ጭራ ያላትን ቀበሮ ለማግኘት ነበረ ወደ ተራራው ሲወጡ የነበረው። በአሁኑ ችግሩ ደግሞ በጣም ብዙ ሰዎች ነበሩ። በዚህም እነሱ ያችን ቀበሮ ድፍረት አግኝታ እንደማትወጣ እያሰቡ ነበረ። ነገር ግን እስከ ምሽት ድረስ ተራራው ላይ ቁጭ ብለው እያዩ ነበረ። ታዲያ በዚህ አጋጣሚ እንደ ድንገት ሲኦል ከተራራው ተደናቅፎ ነበር የወደቀው። በመቀጠልም የስልኩ ባትሪ ሁላ ዘግቶበት ነበረ። ታዲያ ተስፋ ቆርጠው ቁጭ ባሉበት ጊዜ የመጣችው አንዲት ልጅ ነበረች። እሷም ከመጣች በኋላ እግሩን ታድንለታለች። በእርግጠኝነት ያቺ ቀበሯ እንደሆኑ አስበው ነበረ። የሆንሁ ግን ፊቷ ላይ ደስታ አይታይም። ምክንያቱም ድሮ የሞተችው እህቷን ቁርጥ ትመስል ነበረ። በዚህ የተነሳ አምላኮቻቸው እየቀለዱባት እንደሆነ ነበር ያሰበችው። ልጅቷም ይዛቸው ሄደችው ወደ ተራራው ነበረ። ታዲያ እንዲበሉ ይዛላቸው የመጣችው የተለያዩ አትክልቶች ነበረ። ሲኦልም እሷን ላለማናደድ እሺ ብሎ ይመገብ ጀመረ። ዮንሆ ግን ለመመገብ ፍቃደኛ አልነበረችም። ቆይ ምንድነው ፍየል መስላታለሁ እንዴ ቅጠሎችን አምጥታ ልትመገብ የምታስበው? ያው እንደዚህ አይነት ነገሮችን የምበላበት ምክንያት እዚህ ቦታ ያሉ እንስሳቶችን እንዳለ አውቃቸዋለሁ። እነሱን ገሎ መብላት ስለማልፈልግ ነው። ልጅቷን በማዘን እየተናገረች ነበረ። ሲኦልም ሲናገር የነበረው እዚህ የመጣበት ምክንያት ህይወቱ ወደ ድሮ እንዲመለስለት እሷ ቀበሮ ስለሆነች ምኞት ለመመኘት እንደሆነ ነበር የነገራት። በሌላ በኩል ኢንግላንድ ውስጥ የነበረው ሂዮንሱ ደግሞ እጁ ላይ ያለው ሰዓት ራሱ ብልጭ ድርግ የሚል ጀመረ። ቤቱ ላይ ያሉ እቃዎች አንድ ባንድ እየጠፉና እየመጡ ነበረ። በዚህም በእርግጠኝነት ወደ ድሮ ሊመለስ እንደሆነ አስቦ ለእጣ ፋንታ ነገሩን ለመስጠት ተዘጋጅቶ ነበረ። ነገር ግን ልጅቷ የነበራት ጭራ 8 ነበረ። 9 ጭራ ያላቸው ቀበሮች ብቻ ነበሩ እንደዚህ አይነት ምኞቶችን ማሳካት የሚችሉት። እሷ የምትችለው ትናንሽ ነገሮችን ማድረግ ነበረ። በዚህም የሂዮንሱ ሰዓቶች እንዲሁም እቃዎች ተመልሰው ወደሱ መጥተው ነበረ። በመቀጠልም ያቺ 8 ጭራ ያላት ቀበሮም ስትናገር የነበረው ወደ ሰው መቀየር እንደምትፈልግ ነበረ። ታዲያ ዮንሁም እሷ ከዚህ ቀደም ቀበሮ እንደነበረችና ወደ ሰው እንደተቀየረች ስለሰማች እንዴት ብላ ወደ ሰው መቀየር እንደምትችል እየጠየቀቻት ነው። ዮንሁ በዛ ሰዓት ያስታወሰችው ግን እህቷ ምን ያህል ሰው ከሆነች በኋላ የተቸገረችውንና ያሳለፈችውን ከባድ ነገር ነበረ። በዚህም በንዴት ለሷ ሰው መሆን እንደማይጠበቅባት ትጮህባትና ትነግራት ጀመረ። ልጅቷን በማዘን ቻው ሳትላቸው ጥላቸው ነበር የሄደችው። ከዛም ወጥተው በመኪናቸው እየተመለሱ በነበረበት ጊዜ የመኪናው ጋዝ ያልቃል።
ይነግራታል። በመቀጠልም ዋሌቱን ሁላ ይዮል የት እንደጣለው አያውቅም ነበረ። ምንም ማድረግ ስለማይችሉ መንገዱን ብቻቸውን እየተራመዱ ነበር ጊዜ ያሳለፉት። ታዲያ በዛ ሰዓት እሱ ሲጠይቃት የነበረው እሷ ቤት ሄደው ገንዘብ ማውጣት እንደሚችሉ ነበረ። እሷም ስትናገር የነበረው አስማት በነበረው ሰዓት መንቀሻቀሻ ነገር ስለማያስፈልጋት ቤቷን ያደረገችው ደሴት ላይ በጣም ሩቅ ቦታ እንደሆነ እያሳወቀችው ነበረ። ታዲያ ቦታው በጣም እየመሸ ነው። በዚህም ሁለቱን ሊወስዳቸው ግን አንድ መኪና መጥቶ ነበረ። መኪናው ወደ ከተማ እየወሰዳቸው እያለ ለራሷ ቃል ስትገባ የነበረው ልክ አስማቷን እንዳገኘች ይህን ሰውዬ ሎተሪ እንዲያሸንፍ እንደምትረዳው ነበረ። በመቀጠልም እሱ ሲነግራት የነበረው አሁን ላይ በጣም ደሃ የሆኑ ስለሆነ ምናልባት እሷ ከዚህ ቀደሙ ላይ ታኳለችላቸው ሰዎች ገንዘብ መቀበል እንደምትችል ነበረ። እሷም ገንዘብና ዝና ሰዎችን መጥፎ እንደሚያደርጋቸው አሁን እሷ ኃይሏን እንዳጣች ካወቁ ደግሞ እሷን ለማጥፋት እንደሚሞክሩ እየነገረችው ነበረ። ቤት በደረሱበት ሰዓት ግን ያገኙት ሂዮንሱን ነበረ። አሁን እጣ ፈንታውን ለመቀበል ዝግጁ እንደሆነ ነገር ግን አባቱ ለትንሽ ሳምንት እንኳን ያንን ሀብት ቢያጣጥም ደስታው እንደሆነ እየነገረው ነበረ። ከሱ ባሻገርም በቅርቡ ፕሪሚየር ሊግ ላይ ለተዘዋወረበት ቡድን መጫወት ስላለበት መጫወት እንደሚፈልግና ለአንድ ሳምንት እንዲፈቅድለት እየጠየቀው ነው። ይህንን የሰማው ሲዮልም ኡንሆ አስማቷን እንዳጣች መናገር ስላልፈለገ ለአንድ ሳምንት እንደሚፈቅድለት ነበር የነገረው። ነገር ግን ያቺ 8 ጭራ ያላት ቀበሮ ወደዛ ትመጣለች። ሂዮኑ ፊት ስትናገር የነበረው እንዴት 8 ጭራ ማግኘት እንደምትችል እንዳወቀች ኡንሆንም ወደ ቀበሮ መቀየር እንደምትችል እሱንም ህይወቱን ልትቀይርለት እንደምትችል ነበር ስታሳውቀው የነበረው። ያኔ ሂዮኑ ሁሉን ነገር እንዳጡ ነበር የተረዳው። ፊቱ ላይም ከባድ ነገር ይታይ ነበረ። ወደ ድሮ ህይወቱ መቼ መመለስ እንደማይፈልግ ነበር የተረዳቸው። ወዲያው ለ8 ጭራ ላላት ቀበሮ ትዕዛዝ ነበር የሰጠቻት። ስትነግራት የነበረው እሱ አይምሮ ላይ አሁን የተፈጠረውን ነገር እንዲረሳ ማድረግ እንዳለባት ነበረ። በዚህም እሷ እንዲረሳ ነበር ያደረገችው። ነገር ግን 8 ጭራ ስላላት ያን ጠንካራ አስማት አልነበራትም። ትንሽ ትውስታዎች እየታወሱት ነበረ። በዚህም ኢዮንሆ ስትናገር የነበረው በቅርቡ ወይ በሳምንታት ወይ በወራት ውስጥ እሱ ትውስታውን ማስታወሱ ስለማይቀር ቶሎ ብለው እሷ 9 ጭራ እንዲኖራት ማድረግና ምኞታቸው መመኘት እንዳለባቸው እያሳወቀችው ነበረ። ታዲያ ሁለቱም አንድ ላይ ከሆኑ በኋላ ቀበሯን ያመጣቸው ሀሳብ ምን እንደሆነ ይጠይቋታል። እሷም ከኢዮንሆ ጋር እጣ ፈንታዋን ለመቀያየር ዝግጁ እንደሆነች ነበር የተናገረችው። ያንን ከማለቷ ወዲያው የተቀየረችው 8 ጭራ ወዳላት ቀበሮ ነበረ። ሊሱን ደግሞ አሁንም ስለ ኢዮንሆ ያኔ ስለገጨው ሂዮኑ ለማጣራት እየሞከረ ነበረ። ወደነ ኢዮንሆ በምንመለስበትም ጊዜ ወደ 8 ጭራ ወዳላት ቀበሮ የተቀየረችው ሂዮንሆ እንዲረሳ ስላደረገችው አስማቷ እየቀነሰ ስለሆነ ነበረ። በዚህም የተነሳ ምግብ ይሰጧታል። አሁን መረጋጋት ጀምራለች። ታዲያ እጣ ፈንታውን ስለመቀየርም እያወራች ነበረ። ምንም ቢሆን ግን መጨረሻ ላይ ያቺ 8 ጭራ ያላት ቀበሮ ሰው እንድትሆን ኢዮንሆ መፍቀድ አልፈለገችም። የእህቷ ነገር ታስታውስ ጀመረ። በዚህም የተነሳ እሷና ይሶል ሰው መሆን ጥሩ ነው፣ ሰው መሆን ጥሩ አይደለም ክርክር ይገጥሙ ጀመረ። 8 ጭራ ያላትም ልጅ ማንም ማመን እንዳለባት ግራ ገብቷት ነበረ። ታዲያ በቀጣይ ቀን ኢዮንሆ ይዛት ሄደችው እስር ቤት ውስጥ ሰዎች ምን ያህል መጥፎ ስራ ሰርተው እንደሚታሰሩ ለማሳየት ነበረ። ይህንን ያየው ይሶል ደግሞ ይዟት ሄደው ወደ ሬስቶራንት ነው። እዛ ያሉ ጥሩ ምግቦችን ይመግባት ጀመረ። በዚህም ሰው መሆን ጥሩ እንደሆነ ነበር የነገራት። ነገር ግን እዛ የሚከፍሉት ገንዘብ ስለሌለ ከሬስቶራንቱ ተባረው ነበረ። በመቀጠልም የሄዱት ወደ አሚዩዝመንት ፓርክ ነበረ። እዛ ፓርክ ውስጥ ልክ እንደ ልጅ 8 ጭራ ያላት ቀበሮ ስትጫወት ነበረ። በዚህ አጋጣሚ ኢዮንሆም የመጫወት እድል አግኝታ ነበረ። ነገር ግን ጨዋታውን ያን ያህል አልወደደችውም። ያቺኛዋ ግን ልክ እንደ ሕፃን ልጅ ስትቦርቅ ነበረ። ታዲያ ብዙ ጊዜ አሳልፈዋል። ነገር ግን ኢዮንሆ ቦታውን እንዳልወደደች ብትናገርም ሲዮል ግን ሲነግራት የነበረው የወደደችው እንደምትመስል ነበረ። ያደረገችው ጫማ ታኮ ነበረ። በዚህም እግሯ ላይ ቁስል ስለወጣ የቁስል ፕላስተር ሊያመጣላት ፈልጎ ነበረ። በጣም እንደሚሳሳላት ነበር የተረዳችው። በዚህም ስታስብ የነበረው አሁን ያለበት ጥንቅጥ ህይወት ውስጥ ያስገባችው እሷ ስለሆነች ሊጠላት እንደሚገባ ነበረ። እሱም ሲነግራት የነበረው በጣም እንደሚያስብላት ነው። ታዲያ ግን እሷን መልሳ እንድታስብለት ነበረ ሲጠይቃት የነበረው። ይሄ ንግግር በጣም ያስደነግጣት ጀመረ። እሱም ይሄን ንግግር ከአንደበቱ በማውጣቱ ስላፈረ ወዲያው ለማስቀየስ ሲናገር የነበረው ወደ ድሮ ህይወቱ ልትመልሰው የምትችለው እሷ ብቻ ስለሆነች ግድ እሷን መንከባከብ እንዳለበት ነበር። ዶቺዮልን በመቀጠል ሄደው አንዲት ጠንቋይ ጋር ነበረ። በጣም ብዙ አስማቶች አሏት። ልክ እሱ ወደ ቤቱ እንደመጣ እሱ ላይ መጥፎ መንፈስ እንዳለ ተረድታ ነበረ። ታዲያ አሁን እያደረገ ያለው ነገር ልክ እንዳልሆነ ብትነግረውም ሰውየው እሷን በመግደል ያላትን አስማት ወስዶባት ነበረ። ታዲያ ኢዮንሆም አሁንም 8 ጭራ ላላት ልጅ ስትነግራት የነበረው የሷ እህት በዚህ ምክንያት በጣም ስለተጎዳችባት እሷ ወደ ሰው እንድትቀየር እንደማትፈልግ እየነገረቻት ነበረ። እኔ ሰው መሆን እፈልጋለሁ፣ የሆነ ሰዓት ማልቀስ፣ የሆነ ሰዓት መሳቅ እፈልጋለሁ፣ ስሜት እንዲኖረኝ እፈልጋለሁ። ነገር ግን ለብዙ ዓመታት ቀበሮ ሆኖ መቆየት
ስሜት እንድታጪ ነው የሚያደርግሽ። ገባሽ አይደል? ይህንን ስትናገራት ያስታወሰችው ያኔ እህቷ ያለቻትን ነበረ። በዚህ የተነሳ ሁለቱ ተጣልተው 8 ጭራ ያላት ቀበሮ ጥላት ሄዳ ነበረ። እሱም የቁስል ፕላስተር ይዞ ሲመጣ የተፈጠረውን ነገር ትነግረዋለች። ይኸውልህ 8 ጭራ ያላት ቀበሮ አስማቷን ለኔ ብትሰጠኝም 9ኛውን ጭራ ለማግኘት 100 ዓመታት ይፈጃል። ነገር ግን እኔ ነገሮችን ለማፋጠን አንድ ሐሳብ አምጥቻለሁ። ታዲያ ወደ ቤትን በሄዱበት ጊዜ እሷ ቤቱ የአይጥ ጉድጓድ እንደሚመስል እየነገረችው ነበረ። እሱ ደግሞ በምላሹ ኢንግላንድ ውስጥ ስላለው ቤት እያወራ ነበረ። በዚህ የተነሳ ይፎካከራሉ። ማን አልጋ ላይ መተኛት እንዳለበት፣ ማን መሬት መተኛት እንዳለበት እያወሩ ነበረ። አልጋው ላይ ከተኛች በኋላ ሌሊት ላይ እርቧት ነበር የተነሳችው። በዚህም በመቀጠል ኑድል ይሰራላት ጀመረ። ስለጣፈጣቸው ሁለቱም ያንን ምግብ እየበሉ ጠዋት ከእንቅልፋቸው ሲነሱ ፊታቸው አብጦ ነበረ። ፊታቸውንም ለማቀዝቀዝ ቀዝቃዛ ማንኪያ አይናቸው ላይ ያደርጋሉ። በሌላ በኩል 4ኛ ዲቪዥን ተጫዋች የሆኑት ጓደኞች ሲኦል ተመልሶ እንዲጫወት ለማድረግ ፈልገው ነበረ። አሰልጣኙ ግን ከዚህ ቀደም ሰድቦት ስለሄደ ተመለሰ ማለት ፍላጎት አልነበረው። በሌላ በኩል እነ ኢዮን ሁ የነበሩት 8 ጭራ ያላት ሴት ምኞት እንደነበራት፣ ምኞቷም ውሃ ውስጥ ዘለው የሚገቡ ሰዎችን ማዳን እንደሆነ እየነገረችው ነበረ። ታዲያ ሰው ወንዝ ውስጥ እስኪገባ ቁጭ ብለው እየጠበቁ ነው። ጥሩ ነገር ካደረጉ ጭራዋ እያደገ እንዲሄድ ለማድረግ ፈልገው ነበረ። ነገር ግን ምንም ሊፈጠር አልቻለም። በመቀጠልም እሷ የሰጠችው እሳት ነበረ። እሳት ካቃጠለ በኋላ እዛ ያሉ ሰዎችን እንደምታድን ያኔ ጥሩ ስራ እንደሚሰሩ ነበር የነገረችው። ነገር ግን ያ ከመፈጠሩ በፊት በአቅራቢያቸው ያለ የበጎ አድራጎት ድርጅት በእሳት ተቀጣጥሎ ነበረ። እንደምንም ብለው ወደ ውስጥ እየገቡ ልጆቹን ማውጣት ችለው ነበረ። ነገር ግን መጨረሻ ላይ አንዲት ልጅ እንደቀረች በሰማችበት ጊዜ እሷ ወደ ውስጥ ትገባለች። ሲኦል ደግሞ ልጆቹን ይዞ ከወጣ በኋላ እሷን ሲያጣት እሷን ለማግኘት ወደ ውስጥ ገብቶ ነበረ። ልጅቷ ብትወጣም እሷ መውጣት አልቻለችም። በዚህም ውስጥ ገብቶ ሊያድናት ችሎ ነበረ። በዚህም ሆስፒታል ውስጥ ነበረ ራሷን ያገኘችው። በነቃችበት ጊዜ እሱን ልታገኘው አልቻለችም። እየሮጠች ትፈልገው ጀመረ። ታዲያ ፊት ለፊቷ ስታገኘው ግን ታቅፈዋለች። ትሰማኛለህ? ከዚህ በኋላ ካጠገቤ ብትርቅ ራሴ ነኝ እሺ ምገልህ። ታዲያ ከሆስፒታልም ከወጡ በኋላ በተፈጠረው ነገር በጣም ተፋፍረው ነበረ። እሷም በተደጋጋሚ እንዳይቀርባት እየነገረችው ነው። ምክንያቱም በማታውቀው ሁኔታ ቆንጆ ሆኖ እየታያት ነበረ። እሷም ሳይክል ሊገጫት ሲል ወደ እሱ ነበር ያቀፋት። ይበልጥ ልቧ ይደነግጥ ጀመረ። ታዲያ እሷም ከዚህ በኋላ እንዳይቀርባት ይሄንን ያለችበት ምክንያት ልክ ሲታይ ለማኝ እንደሚመስል እየነገረችው ነበረ። ይሄንን ያለችው ስሜቷን ለመሸሽ አስባ ነበረ። እሱም ሀሳብ ያመጣል። በቀጣይ ጊዜ ሀብታም መሆናቸው ስለማይቀር ልብስ እንዲገዙ ነበር ያሰቡት። ሁለቱም የተለያዩ ቅንጡ ነገሮች ይገዛሉ። ለቤታቸው የሚሆን እንኳን ትልቅ ቲቪ ያዛው ነበረ። ነገር ግን ብር ለመክፈል በሚታይበት ጊዜ በቂ ገንዘብ ስላልነበራቸው የገዙትን እያንዳንዱን ነገር ይመልሳሉ። ሂዮንዩንም ለማግኘት ሊዮን ሄዶ ነበረ። እሱንም ጥያቄ ጠይቀው ጀመረ። ኢዮን ሁ የት እንደሆነች እየጠየቀው ነው። ስለ ቀበሯ ማወቅ በጣም ይፈልግ ነበረ። በዛ ሰዓት የማያውቀው ነገር ኢዮን ሁ ጭንቅላት ውስጥ እየመጣ ነበረ። ይህም ያኔ እንዲረሳ ያደረጉት ትውስታ ነበረ። ቀስ በቀስ እንደ ሽርፍራፊ ወደ አይምሮ እየመጣ ነው። ታዲያ እነ ኢዮን ሁ ቤት ከገቡ በኋላ እሷ ለዘመናት ያካበተቻቸውን ልብስ የመስፋት፣ ጥልፍ የመጥለፍ፣ ምግብ የመስራት፣ ቅርጻ ቅርጾችን የመስራት፣ ቋንቋዎችን የሚያወራት የተለያዩ ነገሮችን እየነገረችው ነበረ። በዛ ሰዓት ግን የመጣችው 8 ጭራ ያላት ቀበሮ ነበረች። ዛሬ ላይ ጥሩ ነገር ቢያደርጉም ጭራው ግን ሊያድግላት እንዳልቻለ ነበር የተናገረችው። በዚህም ሲኦል አንድ ነገር ነበር የተረዳው። እሷ ጥሩ ነገሮችን በምታደርግበት ጊዜ ከልቧ ማድረግ እንዳለባት፣ ካልሆነ ግን ነገሮች እንደማይስተካከሉ ነበር ያሳወቃት። በዚህም ይዟት ሄደው ወደ አንድ በጎ አድራጎት ድርጅት ነበረ። እዛም ሄደው ልብስ ያጥቡ ጀመረ። በዚህ የተነሳ ግን እሷ ብርድ ልብሶችን ስታጥብ ቅንጡ የሆነውን ልብሷን እያበላሸባት እንደሆነ እየነገረችው ነበረ። ነገር ግን ነገሮችን ከውስጧ ጀምራ ማድረግ እንዳለባት እያሳወቃት ነው። ታዲያ ማሽኑን ቢስላላቸውም ውጭ ወጥተው ልብሱን እያጠቡ እያሰጡ ነበረ። በመካከላቸውም የጨዋታ ስሜት ስለነበረ ውሃ ትረጫለች። ያኔ እየተረጫጩ እየተጫወቱ ነበረ። በመቀጠል ግን እሱ ልብሱ ስለበሰበሰ ስታየው የነበረው በፍርሃት ነበረ። ሰውነቱ ሙሉ ለሙሉ ይታያል። ታዲያ እሱም ቲሸርቱን ያወልቃል። በዛ ሰዓት ድንጋጤ ተፈጥሮባት ነበረ። እንደ ድንገት ወደ መሬትም ይወድቃሉ። ያኔ የመጡት የሱ ጓደኞች ነበሩ። በዚህም ሲነግሩት የነበረው 4ኛ ዲቪዚዮን ቡድናቸውን ስፖንሰር የሚያደርገው ይሄ በጎ አድራጎት ድርጅት እንደሆነ፣ ሁሌ በየወሩ እዚህ ለመርዳት እንደሚመጡ። ታዲያ እሱ አያቱን እንዳየ ነበር የጠየቁት። ይህንን ሲሰማ በጣም ይደነግጣል። ሀብታም በነበረበት ጊዜ አያቱ ሞታበት ነበረ። ታዲያ አሁን እጣፈንታ ሲቀየር ግን አያቱ በህይወት አለች። እየሮጠ ሄዶ እሷን ያያታል። ታዲያ አይኑ ላይ ከባድ እንባ ይታይ ነበረ። በማዘንም አያትየውን በተደጋጋሚ ይቅርታ እየጠየቃት ነው። እሱ ድሃ ሲሆን እሷ እንዳለች፣ ሀብታም ሲሆን ደግሞ እሷ እንደሌለች እየነገራት ነው። ነገር ግን እሷ ያሳየችው የተለያዩ ፎቶዎችን ነበረ። እዚህ ቤት ውስጥ በጣም ቀናባት እሷ እንደሆነች፣ የቻለበት ቦታ እንዳለ እንደወሰዳት፣ በዚህም እሱ ስላለ ደስተኛ እንደሆነች ነበር የነገራቸው። የሱን አያት ደግሞ እስከዛሬ ሲንከባከብለት የነበረው አሰልጣኙ ነበረ። አሰልጣኙ መጥፎ ቢመስልም ውስጡ ግን በጣም ሩሩ ሰው ነበረ።
እሷ እዛ በጎ አድራጎት ድርጅት ውስጥ በነበረችበት ጊዜ አንድ አዛውንት ከመጡ በኋላ የእሷ ጥፋት እንደሆነ ከነገሯት በኋላ ያንቋት ጀመረ። ሊሆንም ከዚህ ቀደም ያገኘው ዲዮን ቾልን ሊያገኘው አልቻለም ነበረ። የተለያዩ ቦታዎች ቢፈለግ ሰውየው የትም ሊገኝ አልቻለም። አሁን ትልቅ ኃላፊነት እንዳለበት የተሰማው ሲኦል እንዴት ብሎ ገንዘብ ማግኘት እንደሚችል ግራ ገብቶት ነበረ። በመቀጠልም ምግብ ይሰራል። ሲሰራም የመጣችው ኢዮን ሆ ነበረች። ሁለቱ አንድ ላይ ቁጭ ብለው ምግብ ይመገቡ ጀመረ። የነጋቸውን ሳያስቡ የዛሬን ለማሰብ ነበር ያሰቡት። ታዲያ እሷም ቁጭ ብላ ስትናገር የነበረው ድሮ ላይ የሰራቻቸው ጥፋቶች አሁን መስዋዕትነት እያስከፈሏት እንደሆነ ነበረ። በመቀጠልም እሱ ሲናገር የነበረው ድሮ ላይ ገንዘብ ትልቅ ቦታ እንዳለው ነገር ግን አሁን ላይ የሚፈልገው ቤተሰብና ጥሩ ጊዜ ማሳለፍ እንደሆነ እየነገራት ነው። ባወራ ቁጥር ይበልጥ እየወደደችው ነው። በዚህም የተረዳችው አሁን ሰው ስለሆነች የሰው ልብ ስላላት እሱን እንደወደደችው ነበረ። በዚህም ጊዜ እንዲያሳልፉና ፍቅረኛ እንዲሆን ነበር የጠየቀችው። በጣም ይደነግጣል። ምክንያቱም እሷ ለመጨረሻ ጊዜ ሰው በሆነችበት ሰዓት ይህን ማጣጣም ስለምትፈልግ ሳይወድ በግዱ ፍቅረኛ እንዲሆን ነበር ያደረገችው። በየቀኑ ፍቅረኛሞች የሚያደርጉትን ነገር ያደርጉ ነበረ። ነገር ግን ከፍቅር የተነሳ ሳይሆን ከግዴታ የተነሳ ይመስል ነበረ። ጠዋት ከእንቅልፉ ሲነሳ አጠገቡ ነበር የምትነሳው። እሱ ላይ የሚታየው ድንጋጤ ነበረ። ምግብ በሚበሉበት ጊዜ እንዲጎራረሱ ነበር የምትጠይቀው። ሳይፈልግ ነበር የሚጎርሰው። በዚህም ግን ከዚህ ቀደም በጎ አድራጎት ድርጅት ውስጥ ያነቋት ሰውዬ ማን እንደሆኑ ለማወቅ ተመልሰው ወደዛ በምትሄድበት ጊዜ ሰውየው ሞተው ነበረ። በዚህም ልጃቸውን አግኝታ ታወራ ጀመረ። በዚህም እሳቸው ከዚህ ቀደም ቆንጆ መድኃኒት አግኝተው ነበረ። መድኃኒት ባገኙበት ሰዓት እሱን ይፋ ካደረጉ ጥሩ ሽያጭ ይኖረዋል አይኖረውም የሚለውን ለመጠየቅ እሷን ነበር የጠየቋት። ታዲያ እሷም ድሮ ላይ አግኝታቸው ጥሩ ነገር እንደማይሆን ነግራቸው ነበረ። ይባስ ብላም የእሳቸውን መድኃኒት ለሌላ ሰው ሸጣ ነበረ። በዚህም የተረዳችው የሰጠችለትን ሰውዬ አግኝታ ሼሩን እንዲያስተላልፍ ማድረግ ነበረ። እሳቸውም አቶ ኪም ነበሩ። በዚህም ግን እሷ አስማቷን እንዳላጣች ለማድረግ አብሯት ይዟት የሄዱት 8 ጭራ ያላትን ቀበሮ ነበረ። እሷም አስማቷን በመጠቀም ፊትለፊታቸው የተቀመጡ ብርጭቆችን በመስበር አስማት እንዳላት ካልሆነ እንደምታስከፍላቸው በመናገር እሳቸው ሼራቸውን ለሞቱት ሰውዬ ልጅ እንዲሆን ማድረግ ችላ ነበረ። ድሮ ያጠፋቻቸውን ጥፋቶች አንድ ባለ ለማስተካከል እየሞከረች ነው። በሌላ በኩል ደግሞ አሁን ገንዘብ ማግኘት እንዳለበት የተረዳው ሲኦል የሄደው 4ኛ ዲቪዚዮን ለመጫወት ነበረ። በሚጫወትበት ጊዜ በጣም ቆንጆ ጌም ነበረ። እሱ ብቃቱን አሳይቷቸዋል። ነገር ግን ከዛ ከወጡ በኋላ ቡድኖቹ ላይ ሲሰድባቸውና ሲያሾፍባቸው ነበረ። የሚጫወቱት ልክ እንደ ሕፃን ልጅ እንደሆነ እየነገራቸው ነው። ታዲያ እሱ እዚህ ጌም ላይ ተጫውቶ ገንዘብ ለመከፈል አስቦ ነበረ። ነገር ግን ያን ያህል ብዙ ገንዘብ አይከፈለውም። ጓደኞቹም የሚጫወቱት ለኳስ ያላቸው ሀሳብና ፍቅር ጥልቅ ስለሆነ ብቻ እንደሆነ ነበር የተረዳው። ታዲያ ወደ ቤት በሄደበት ጊዜ ከሷ ጋር ጊዜ ለማሳለፍ ተዘጋጅቶ ነበረ። ስትመጣ ቆንጆ ልብስ ለብሳ ነበር የመጣችው። የሄዱትም ፍቅረኛሞች ቁልፍ ወደሚቆልፉበት ቦታ ነበረ። ስማቸውን ከጻፈች በኋላ ቁልፉን ትቆልፋለች። ከዛም ከሄዱ በኋላ እጅ ለእጅ ተያይዘው ወክ እያደረጉ እያለ ስትናገር የነበረው አሁን ላይ ያሳለፈችውን ጊዜ በጣም እንደምትወደው ነገር ግን ልክ አስማቷ ሲመለስላት ይህንን ነገር እንዲረሳ እንደምታደርገው ነበረ። እሱም ይህን ሲሰማ ፊቱ ላይ ሀዘን ነበር የሚታየው። ምክንያቱም እሷ ከሁለት ዓለም የመጡ ሰዎች ስለሆኑ አንድ ላይ መሆን እንደማይችሉ እንደምትረዳ። ታዲያ ይሄ ትውስታ ደግሞ ጭንቅላት ውስጥ ካለ መኖር እንደሚከብደው ነበር የነገረችው። በዚህም እሱ ያሰበው ነገር እሷ አስማቷን ስታገኝ ነገሮችን ማጥፋቷ ካልቀረ አሁን ላይ ነገሮችን ማጣጣም ስለሚፈልግ ነበር የሳማት። በዚህም በጣም ትደነግጣለች። በሌላ በኩል ዳንቺዮል ደግሞ በተደጋጋሚ አደጋ ያጋጥመው ነበረ። አደጋ ካጋጠመው በኋላ ራሱን የሚያገኘው ሆስፒታል ውስጥ ነው። እስከዛሬ የገደላቸው ሰዎች በተደጋጋሚ ሞትን እንዲያጣጥምና 10 እንዲሞት እያደረጉት ነበረ። ነገር ግን የሞት አፋፍ ላይ ሲደርስ ደግሞ መልሶ ይድን ነበረ። ከዚህ ነገርም ዳንቺዮል መውጣት ፈልጎ ነበረ። በዚህም ቀበሮዋን መግደል ነበረበት። በሌላ በኩል ደግሞ ነገሮች ከተፈጠሩ በኋላ ኢዮንሁ በጣም ደንግጣ ነበረ። ነገር ግን ሲኦል ሲነግራት የነበረው በሁለቱ መካከል ያለውን የፍቅር ግንኙነት ማዳበር እንደሚፈልግ ነበረ። ሊሂዮንና ዳንቺዮል ከተገናኙ በኋላ የሄዱት ሂዮንዩ ጋር ነበረ። በዚህም እሱን እንዲናዘዝ አድርገውት ነበረ። ታዲያ ዳንቺዮል ባለው አስማት አማካኝነት አይምሮ ላይ የረሳውን ትውስታ እንዲያገኝ አድርጎት ነበረ። በዚህም እሱ የተናገረው ኢዮንሁ ሙሉ ለሙሉ አስማቷን እንዳጣች ነበረ። ታዲያ ዳንቺዮልን በጣም ይናደዳል። ቀበሯን ካልገደለ አስማት ማግኘት አይችልም ነበረ። በዚህም ተናዶ ኢዮንሁን አንገቱን ካነቀው በኋላ እሱ አስማቷን ካጣች ማን ትውስታውን እንዲረሳ እንዳደረገው ነበረ። በዚህም አብራቸው አንዲት ሴት እንደነበረች ነበር የተናገረው። ዳንቺዮልም ማመን ያቅቷል። ምክንያቱም በዓለም ላይ የቀረችው አንድ ቀበሮ እንደሆነች ብቻ ነበር የሚያስበው። በቀጣይ ቀንም ጠዋት እንድትነሳ ነበረ ሲኦል ያደረጋት። ስፖርትን መስራት ጀመሩ። ልክ እንደ አሰልጣኟ ያለፋት ነበረ። በመቀጠልም ኳስ ሜዳ ከወሰዳት በኋላ ጌም ይጫወቱ ጀመረ። ታዲያ እሷ ቀበሮ በምትሆንበት ጊዜ ይህን ውድድር ካሸነፈች ምኞት እንደሚመኝላት ነበር ሲነግራት የነበረው። በዚህም ይህንን ለማሸነፍ እግሩን ከመታችሁ በኋላ ጎል ማስገባት ችላ ነበረ።
እሷም አሁን ገንዘብ ማግኘት እንዳለባት ነበር የተረዳችው። እሱ ዲቪዚዮን ላይ እየተጫወተ በነበረበት ጊዜ የተለያዩ ስራዎች ላይ ብታመለክትም ያን ያህል የሚሆን ስራ አላገኘችም። ነገር ግን አለ የተባሉ ስራዎችን ትሰራ ጀመረ። አሻንጉሊት ከመልበስ ሱፐርማርኬት እስከ መሸጥ ደርሳ ነበረ። ነገር ግን ገንዘብ አከፋፈሉን ስለማታውቅ ብዙ ደንበኞችን ታባረር ነበረ። በዚህ የተነሳ ሙሉ ደሞዟን ከማጣት በተጨማሪ እዳ ሁላ ኖሮባት ነበረ። ነገር ግን አመሻሽ ላይ ቤት በምትገባበት ጊዜ ለሱ ገንዘብ ነበር የሰጠችው። ከየት እንዳመጣች ሲጠይቃትም ምክንያቱም መናገር አልፈለገችም። ምግብ ሰርተውም ቁጭ ብለው ሊመገቡ ሲሉ የሱ ጓደኞች ነበር የመጡት። አንድ ላይም ምግብ ይመገባሉ። የሆነ ሰው ቤት ውስጥ እንዳለ ነበር የተረዳችው። እሱን ይዛ ወደ ቴራስ ከወጣች በኋላ ማን እንደሆነ ትጠይቃለች። የመጣችውም 8 ጭራ ያላት ቀበሮ ነበረች። ጓደኞቹ እዛ የመጡት የስፖንሰርሺፕ እድላቸውን ስላጡ ነበረ። አሁን ለቡድናቸው ፈንድ የሚያደርግ ማንም ሰው አልነበረም። ይህንን ያደረገው ደግሞ ሊዮን የአባቱን ገንዘብ በመጠቀም ነበረ። ታዲያ 8 ጭራ ያላት ቀበሮም ወደዛ የመጣችበት ምክንያት ሰው ስላፈቀረች ነበረ። በዚህም በጣም ትናደድባታለች። በዚህ የተነሳ ሰው ከሆነች ህይወቷን እንደምታጣ እየነገረቻት ነበረ። በመቀጠልም የሱ ጓደኞች ቤት ውስጥ ይንጫጩ ነበረ። ቤቱ በጣም እንደሚሞቅና ማቀዝቀዣውን ለማብራት ሲሞክሩ እንደሌለ ነበረ። ያኔ የተናገረችው ኢዮንሁ ነበረች። እሱን ሸጣ ገንዘብ እንዳመጣች ታሳውቀዋለች። በዚህም እሱ ወደ ቴራሱ ነበር የወሰዳት። መጥፎ እድል እንዳላት በመናገር ስቅስቅ ብላ ማልቀስ ጀመረች። እያረጋጋት ነበረ። በመካከላቸው መቀራረብ በሚፈጠርበት ጊዜ ግን የመጡት ጓደኞቻቸው ነበሩ። በዚህም ጓደኞቹ የነገሩት ዜና ሂዮኑ ልምምድ በሚያደርግበት ጊዜ ራሱን እንደሳተ ነበረ። በዚህም የተወሰደው ወደ ሆስፒታል ነው። እየሮጡ ወደ ሆስፒታል ይሄዳሉ። ታዲያ ግን እሱ የልብ በሽታ ነበረበት። እጣ ፈንታ ምንም ቢቀየር ከመሞት ወደ ኋላ አይልም ነበረ። እዛ ሆስፒታል ውስጥ የሚያገኘችው ፖቦን ነበረ። ለምን ሂዮንሁ አሁን እንደዚህ አይነት ሁኔታ ውስጥ እንዳለ ጠይቋለች። ታዲያ እሱም እጣ ፈንታ ማምለጥ እንደማይችል ነበር የነገራት። በመቀጠልም የሰጣት ቢላ ነበረ። ያን ቢላ ተጠቅማ ሂዮንሁን ከገደለችው አስማቷ እንደሚመለስላት ነበር የተነገራት። እሷ ግን ሰው መግደል አትፈልግም ነበረ። ምክንያቱም ያኔ ለእህቷ ይህንኑ ቢላ ባሏን እንድትገል ነግራት እንደነበረና እህትዮ ስላላደረገችው እሷም አሁን ማድረግ አልፈለገችም። ታዲያ እነሱም ወደ ቤት ነበር የተመለሱት። በቀጣይ ቀንም ለሂዮንሁ የተነገረው ለመኖር 6 ወር ብቻ እንዳለው ነበረ። የልብ በሽታው በጣም ኃይለኛ ስለሆነ ጌም እንኳን መጫወት አይችልም። ነገር ግን እሱ ይሄ ዜና ይፋ እንዲወጣ አልፈለገም ነበር። የሲኦል ጓደኞችም ለመለማመድ በሄዱበት ጊዜ መለማመጃ ቦታቸው ተቆልፎ ነበረ። ይሄ የሆነውም በስፖንሰርሺፕ አማካኝነት ነበረ። አሰልጣኛቸውም ገንዘብ ለማግኘት ወደ ሌላ ቦታ ሄዷል። ታዲያ እነሱም በጣም አዝነው በነበረበት ጊዜ የመጣችው 8 ጭራ ያላት ቀበሮ ነበረች። አስማቷን በመጠቀምም በሩን ከፍታላቸው ነበረ። ነገር ግን እነሱ በድብቅ መግባት ስላልፈለጉ እሷን ይዘው ምግብ ለመመገብ ወደ ሌላ ቦታ ነበር የሄዱት። እነ ኡንሆም ሂዮንሁን ለማግኘት ሄደው ነበረ። እሱም ሲናገር የነበረው ወደ ድሮ ህይወቱ መመለስ እንደሚፈልግ ነው። ፊቱ ላይ የሆነ ነገር ያነበበችው ኢዮንሁ እቃ እንዲገዛ ሲኦልን ከላከችው በኋላ ሁለቱ ቁጭ ብለው ያወሩ ጀመረ። በዚህም ሊሞት እንደሆነ ፊቱ ላይ እንደተረዳች፣ ታዲያ አሁን ወደ ድሮ ህይወቱ መመለስ የፈለገው ሞትን ፍራቻ እንደሆነ እንዳወቀችበት ትነግረዋለች። 8 ጭራ ያላት ቀበሮም የነበረችው ከሲኦል ጓደኞች ጋር ነበረ። እነሱ ሲጫወቱ የነበረው ፑል ነው። ከዚህ ቀደም ተጫውታ ባታውቅም እሷ ግን ስትጫወት በጣም ጎበዝ ነበረች። ሲኦል ጓደኛው እንደሚሞት ካወቀ ይጎዳል ብላ በማሰብ ሁለቱ ከማውራታቸው በፊት ይዛው የሄደችው ወደ ቤት ነበረ። ታዲያ ከዛ እየተራመዱ እያለ በነበረበት ጊዜ ከዚህ ቀደም የተቀጠረችበትን ሱፐርማርኬት ነበር ያየችው። ታዲያ እዛ ሱፐርማርኬት ላይ እዳ እንዳለባት ትናገራለች። በዚህም ሴትዮዋን ለማናገር በሄደበት ጊዜ ሲኦል የድሮ ህይወቱ ላይ ማናጀሩ የነበረች ሴት ነበረች እዛ ሱፐርማርኬት ውስጥ ስትሸጥ የነበረው። በዚህም እሷን ይዞ ሄዶ አንድ ላይ አራቱ ከልጇ ጋር በመሆን ምግብ ይመገቡ ጀመረ። በዚህ ሰዓት ባሏ እንኳን የማያውቀውን ነገር ስለ ማናጀሩ በደንብ ያውቅ ነበረ። ከሴት ጋር ሲቀራረብ ያየችው ኢዮንሁ ቤት እስኪደርሱ ድረስ በጣም ተናዳ አኩርፋው ነበረ። እሷም ስልኳን በምትከፍትበት ጊዜ እንደ ድንገት ከማናጀሩ ልጅ ጋር ስልኳ ተለዋውጦ ነበረ። ስልኩንም በምታይበት ሰዓት እዛ ላይ ያየችው ከዚህ ቀደም የሱ ጓደኛ ሂዮንሁን የገጨው ሊዮን ሲሆን ነገር ግን የሱ ሹፌር የሷ አባት እንደሆነ ነበረ። ልጅቷ አባቷ ከሞተ በኋላ ከባድ ህይወት ነበራት። ታዲያ የሷን ልጅ ህይወት ለማስተካከል ነበር ያሰበችው። አስማቷን ለማግኘት ያጠፋቻቸውን ጥፋቶች እንዳለ ማስተካከል ነበረባት። ውጪ ለመማር ለስኮላርሺፕ ገንዘብ እያጠራቀመች ስለሆነ ልጅቷን ለመርዳትም ከዚህ ቀደም ሂዮኑ ጋር በነበረችበት ጊዜ ጥቁር ካርድ ተቀብላ ነበረ። ያ ጥቁር ካርድ ደግሞ ውስጡ ያለው የማያልቅ ገንዘብ ነበረ። ያንን ገንዘብ በመጠቀም ልጅቷ ወደ ውጭ ሀገር ሄዳ እንድትማር ማድረግ ችላ ነበረ። ዳንቺዮልም በጣም ብዙ ገንዘብ ከሊሁን በመበደር አንድ እቃ ገዝቶ ነበረ። ያ እቃ አስማታዊ ነው። በዚህም ያንን አስማታዊ እቃ በመጠቀም እሱ አስማት ሊያገኝ ይችል ነበረ። ነገር ግን ቀበሮ ታስፈልገዋለች። 8 ጭራ ያላትን ቀበሮ የምትቀመጥበት ተራራ ጋር በመሄድ አግቷት ነበረ። ሁሉ ጊዜ እየመጣ
አስማቷን እንዴት እንዳጣች የሚነግራት መልአኩ ፖቦ አንድ ህልም አሳይቷት ነበረ። ያ ህልም የሆነ ሰው ልቧ ላይ በጩቤ ሲወጋት የሚያሳይ ነበረ። ነገር ግን አሁን ላይ በእንቅልፏ ያ የሚወጋት ሰው ማን እንደሆነ ማየት ይችላ ነበረ። እሱም ሲዮል ነበረ። እሱ አንገት ላይ ተንተርሳ ነበር የተኛችው። በነቃችበት ጊዜ እሱን እያየች ስቅስቅ ብላ ማልቀስ ጀመረች። ዳንቺዮል አስማቱን ለማግኘት በጣም ብዙ ጊዜ እየፈጀበት ስለሆነ ከዚህ በኋላ ሊሂዮን ሁል ጊዜ ሌሊት ላይ መጥፎ ህልም ስለሚታየው አሁን ደግሞ ኢዮንሁ አስማት ስለሌላት እሷን ለመግደል መሳሪያ ገዝቶ ነበረ። በዚህም እሷን ለማግኘት ሲዮል ለሚጫወትበት ቡድን ፈንድ ለመስጠት ነበር ያሰበው። እንደዛ ከሆነ በኋላ በቅርቡ ቡድኖቹ እንዳለ ብዙ ገንዘብ ተከፋይ እንደሚሆኑ በሚያውቁበት ጊዜ ደስተኛ ነበሩ። ዛሬ ጌም ነበራቸው። ያንን ጌም ለመጫወት ወደ ሜዳው ተበትነው ነበረ። ነገር ግን ኢዮንሁ ደጋፊዎቹ ቦታ ጋር ቁጭ ብላ በነበረበት ጊዜ እሷን ሊያናግራት የመጣው ሊሆን ነበረ። ታዲያ ከዚህ ቀደም መኪና ጓደኛውን ከገጨ ሰው ጋር ቁጭ ብላ ስለነበረ እየሮጠ ሄዶ ሰውየውን በቦክስ ነበር የመታው። በዚህ የተነሳ ስፖንሰርሺፑ ተነስቶባቸው ነበረ። ጓደኞቹም በተግባሩ በጣም አዝነውበታል። ነገር ግን አሁን እጣ ፈንታ ስለተቀያየረ እሱን መኪና የገጨው ሰውዬ እንደሆኑ ባወቁበት ሰዓት ይቅርታ አድርገውለት ነበር። ታዲያ እነ ኢዮንሆም ወደ ሶል ከተማ ሊሄዱ ነበረ። በዛ ሰዓት ግን አጠገባቸው የነበረችው መንፈሷ 8 ጭራ ያላት ልጅ ነበረች። ዳንቺዮል ካገታት በኋላ ስጋዋና መንፈሷ ተለያይቶ ነበረ። ለእነሱም መጥፎ እድል እንደሚያጋጥማቸው ለመናገር ብትሞክርም ሊሰሟት አልቻሉም ነበረ። ታዲያ ባቡር ውስጥ በነበሩበት ጊዜ ቀና ስትል ኢዮንሁ ያስተዋለችው በስለት የሚወጋት አሁን የለበሰውን ልብስ ለብሶ ነበረ። ወደ ሶል ከተማ ከወሰዳት በኋላ የተለያዩ መልክዓ ምድሮችን እንድታይ ለማድረግ ነበር ያሰበው። እዛም ሄደው እየተዝናኑ እያለ እሷ ግን እዚህ ዘመን ላይ ብዙ አመታት ስለኖረች ቦታውን እንዳለ ታውቃቸው ነበረ። ደስ እንዲለው ግን ቆንጆ እንደሆነ እየተናገረች ነበረ። ታዲያ እሷም አሁን ያሳለፈችው ነገሮች እንዳለ ወደፊት ላይ እንደምታስታውሰው እየነገረችው ነው። እሱ በዚህ እንዲያበቃ አልፈልግም፣ የወደፊት ህይወቷ ላይ መኖር እንደሚፈልግ በለሰለሰ ድምጽ እየነገራት ነበረ። አሁን ያለችበት ሁኔታ ግራ የመጋባት ነበረ። ታዲያ ለማደርም በሄዱበት ጊዜ ሆቴል ውስጥ የቀራው አንድ ክፍል ስለሆነ አንድ ክፍል ውስጥ ነበር አብረው ያደሩት። እና ሊሆንም ቁጭ ብለው በሚያወሩበት ጊዜ ለዳንቺዮል በጣም ብዙ ገንዘብ የሰጠው ደውል እንዲገዛ ነበረ። ያ ደውል ደግሞ አስማቶችን ለመሰብሰብ ይሞክራል። ነገር ግን አሁን 8 ጭራ ያላትን ቀበሮ ተጠቅመው ነገሮችን ለማስተካከል ቢሞክሩም እሷ ግን አሁን ስጋዋና ነብሷ ስለተለያየ ምንም ማድረግ አልቻሉም ነበረ። ታዲያ ዳንቺዮልም ሲናገር የነበረው አሁን አስማት ብቻ ማግኘት እንደማይፈልግ አምላኮችን እንዳለ መበቀል እንደሚፈልግ፣ ይህም የሆነበት ምክንያት ሚስቱ በመኪና አደጋ እንደሞተችበት፣ ታዲያ ልጁ ደግሞ ራሷን እንዳጠፋች፣ እውነት ፈጣሪ ካለ ለምን ይህንን ነገር ዝም ብሎ እንዳየ፣ ነገር ግን ራሱ ፈጣሪ ሆኖ መሞከር እንደሚፈልግ እየተናገረ ነበረ። እነ ኢዮንሆም ከሆቴሉ ከወጡ በኋላ እሷ መጥፎ እድልን ለማራቅ አንድ ሀሳብ ነበር ያመጣችው። የለበሰውን ፒንክ ሹራብ እንዲጥለው ትነግሯለች። እሱም ተስማምቶ ጥሎት ነበረ። ታዲያ ሁለቱ እዛ በነበሩበት ጊዜ የመጣችው ጉምሆ ነበረች። አሁን ስጋዋ ይታይ ነበረ፣ ነገር ግን ፊቷ ላይ የሚታየው ትልቅ በቀል ነበረ። አስማቷንም በመጠቀም ሲዮልን ከወረወረችው በኋላ የኢዮንሆን አይምሮ ነበር የተቆጣጠረችው። ታዲያ እሷ አስማቷን የደበቀችው የት እንደሆነ እንድትናዘዝ እያደረገቻት ነው። ነገር ግን አይምሮዋን ተቆጣጥራ እንዲታያት ያደረገችው እሷ እህቷ እንደሆነችና እህቷ በህይወት እንዳለች እንዲሰማት በማድረግ ነበረ። በዛ ሰዓት ውስጥ ግን ሲዮል እጅ ላይ ራሷን ስታ ነበር ያለችው። ታዲያ እንድትነቃ እያደረገ ነበረ። ያኔ የመጣችው 8 ጭራ ያላት የጊምሆ መንፈስ ነበረ። እሱንም ስትነግረው የነበረው ቢላውን እሷ እጅ ላይ እንዲያደርግ ነበረ። ያንን ቢላ እሷ እጅ ላይ በሚያደርግበትም ጊዜ ኢዮንሁ በዛ ሰዓት ጉምሆ አይምሮዋን ተቆጣጥራ እያሰቃያቻት ነበረ። ያንን ስለት በመጠቀም ተወጋታለች። በዚህም ካለችበት ነገር መንቃት ችላ ነበረ። ዳንቺዮል ደግሞ የጉምሆን አይምሮ ተቆጣጥሮ መጥፎ ነገር እንድታደርግ ቢያደርጋትም ነገሮች ስላልተሳኩ አሁን እነዛ መንፈሶች አይምሮን ተቆጣጥረውት ነበረ። ከአፉ ከባድ ደም እየተፋ ነው። ሆስፒታልም ከተወሰደው በኋላ በጩኸት እንዲገሉት እየተናገረ ነበረ። የዚህ ሁሉ ጠንሳች ኢዮንሁ እንደሆነች ያወቀው ሊሆንም ቀጥታ እሷን ለማግኘት ቤቷ ነበር ሄደው መሳሪያ በመያዝም ሊተኩስባት ሲል ልክ ሲተኩስ የተመታላት በሷ ፋንታ ሲዮል ነበረ። ይህንን ስታይ ስቅስቅ ብላ ታለቅሳለች። ሆስፒታልም ይወሰዳል። ለብዙ ሰዓት ሰርጀሪ ውስጥ ነበረ። እሷም ሰውነቷ በሱ ደም ተጨማልቆ በጣም አዝና ነበር የተቀመጠችው። ከሰርጀሪ በወጡበትም ሰዓት ዶክተሮቹ የነገሯት እንደሞተ ነበረ። ታዲያ በዛ ሰዓት ያስታወሰችው የሷ አምላክ ፖቦ የነገራትን ነገር ነበረ። ያንን ስለት በመያዝም የጠራችው ኢዮንሆን ነበረ። በዚህም እሱ በዛ ስለት እንዲወጋት ነበር የነገረችው። ነገር ግን እሱ ጓደኛውን ለማዳን እሺ ብሎ ይወጋታል። በወጋባት ሰዓት ነገሮች ወደ ኋላ ነበር የተመለሱት። እጣ ፈንታዎችም ይቀያየራሉ። ልክ በህልሟ እንዳየችው ስለቱን ይዞ የነበረው
ሲኦል ነበረ። በዚህም እሱ ያቅፋታል። ስቅስቅ ብሎ ማልቀስ ጀመረ። እሷም ለመጨረሻ ጊዜ እያቃሰተች ስትነግረው የነበረው እንደምትወደው ነበረ። ልክ እንዳቀፋትም እንደ ጭስ በና ነበረ ከዓለም የጠፋችው። እሱም በጣም ያዝናል። ከቆይታዎች በኋላም 1 ዓመታት ያልፋሉ። በዛ ጊዜ ውስጥ የድሮ ህይወቱን መልሶ ማግኘት ችሎ ነበረ። ነገር ግን ደስተኛ አልነበረም። በሌላ በኩል ጓደኛው ሂዮንሁ ደግሞ አሁን ራሱ የሚያስተዳድረው ቆንጆ ባር ነበረ። ሁሌ በከፋው ጊዜ ሲኦል እሱ ጋር ነበር የሚሄደው። እሷም የአምላኮች ስፍራ ነበር የነበረችው። እዛም አንድ ነገር እንድትጠጣ ተሰጥቷት ነበር። ይሄ ደግሞ ሰው ሆኖ ያሳለፈችውን ትውስታ እንዳለ እንድትረሳ የሚያደርግ ነው። በሌላ በኩል ብቻውን ሲራመድ የነበረው ሲኦል ነበረ። አመታት ቢያልፉም አሁንም ስለሷ እያሰበ ነው። ነገር ግን በማያውቀው ሁኔታ የሆነ ስሜት ይሰማዋል። ያለች ያህል ነበር የተሰማው። ከዚህ ቀደም አብረው ሲኖሩበት ወደ ነበረው አፓርታማ እየሮጠ ነበር ሄደው። እሱም ቴራሱ ጫፍ ላይ ከወጣ በኋላ ሲናገር የነበረው የት እንዳለች እንድትነግረው፣ እዚህ እንዳለች እንደሚያውቅ በተደጋጋሚ እያወራ ነበረ። ወዲያው ግን ወደ ራሱ ይመለሳል። እያደረገ ያለው ነገር የእብድ ስራ እንደሆነ ነበር ያሰበው። ልክ ሊወርድ ሲል ግን ወደ ኋላ ሊወድቅ ነበረ። በዚህም ሞቻለሁ ብሎ ባሰበበት ሰዓት አንድ እጅ ነበር የያዘው። እሷም ሂዮንሁ ነበረች። ታዲያ የአምላኮች ስፍራ በምትኖርበት ጊዜ የአምላኮች ዋና የሆነው ፖቦ ምን ያህል ጸባዩ እንደተቀየረ እንዲሁም ሲኦልን እንደምትወደው በተረዳበት ጊዜ ነበረ ወደዚህ ዓለም የመለሳት። አስማቷንም አላጣችም ነበረ። ታዲያ ፊት ለፊቱ እንዳለች በተረዳበት ጊዜ ያቅፋታል። ያየውን ነገር ማመን በጣም አቅቶት ነበረ። እሷንም ሲጠይቃት የነበረው ይሄ ህልም ከሆነ መንቃት እንደማይፈልግ ነበረ። ነገሮች ግን ህልም አልነበሩም። እውነት እዛ እንዳለች ባወቀበት ጊዜ በጩኸት ይቆጣት ጀመረ። እሷ ባልነበረችባቸው 1 ዓመታት ከራሱ ጋር መሆን እንደከበደው፣ ምግብ መብላቱላ እንዳስጠላው፣ ያሳለፈውን ከባድ ህይወት እየነገራት ነበረ። በዚህም በጨረቃ ታጅበው ሲናገሩ የነበረው ከዚህ በኋላ ሁለቱ እንደማይለያዩ ነበረ። በቀጣይ ቀንም ከብዙ ዓመታት በኋላ ጥሩ ጊዜ ለማሳለፍ ነበር ያሰቡት። ታዲያ እሱም እሷ ጋር በመጣበት ሰዓት ያየው ካሜራ ነበረ። አሁን ላይ እጅግ በጣም ታዋቂ ኳስ ተጫዋች ስለሆነ ወሬዎች እንዳይነሱበት በማሰብ ማስክ ሊያደርግ ሲል ካሜራማኑን የቀጠረችው እሷ እንደሆነች ትናገራለች። አሁን የሚያሳልፉትን ነገር መርሳት ስለማትፈልግ ሁሉን ነገር ያዘጋጀችው እሷ እንደሆነች ነግራው ነበረ። አብረውን ፎቶ ይነሳሉ። በዚህም መግዛት የምትፈልገውን ትልቁን ደሴት አሁን ስለገዛችው ይዛው የሄደችው እዛ ነበረ። እዛም አብረው ጥሩ ጊዜ እያሳለፉ ነው። ቦታው በጣም ያምር ነበረ። አሸዋው ላይ እጅ ለእጅ ተያይዘው እየተራመዱ ሲያወሩ የነበረው ስለ ወደፊታቸው ነበረ። ወደፊታቸው ላይ ምንም አይነት ነገር ቢያጋጥማቸው፣ ቢጣሉ፣ ቢጨቃጨቁ ፍቅራቸው መቼም እንደማያበቃ እየተነጋገሩ ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።